ወገኖቼ እግዚአብሔር በጣም ከሚያዝንበት ነገር አንዱ የእግዚአብሔርን ፍቅር ዋጋ የተከፈለበትን ፍቅር ጥያቄ ውስጥ መክተት ነው። አንዱ እግዚአብሔርን ያለ መፍራት መገለጫ የእግዚአብሔርን ፍቅር ጥያቄ ውስጥ መክተት። ለምን ወደድከን? ብትወደኝ ኖሮ አንተ ብትወደኝ ኖሮ አንተ ከኔ ጋር ብትሆን ኖሮ እነዚህ ነገሮች በእኔ ላይ ባልሆኑ ነበረ የሚሉ ቋንቋዎች እግዚአብሔርን ያለ መፍራት መገለጫዎች ናቸው። ዋጋ የተከፈለበትን ፍቅር ጥያቄ ውስጥ መክተት ነው። ስለዚህ እውነተኛ እግዚአብሔር የሚፈራ ሰው በማንኛውም ሁኔታ የእግዚአብሔርን ፍቅር አያስነካም። የማትደራደሩባቸው ማታስነኳቸው ነገሮች ሊኖራችሁ ይገባል፣ ሊኖረን ይገባል። በዘላለም ፍቅር ተወደናል። ነፍሱን ስለ ወዳጆቹ ከመስጠት ከዚህ የሚበልጥ ፍቅር የለም። ነፍሱን እስከ መስጠት ወዶናል። እግዚአብሔር አምላክ እድል ሰጥቶን ዛሬ ሊያገለግለን በመካከላችን ያለ አንድ ፓስተር አለ። ኢየሱስ ጌታ ነው። ምናልባት ከዚህ በፊት የነገርኳችሁ ትኖራላችሁ ብዬ አስባለሁ። ፓስተር መስፍን ይባላል። የሐዋሳ ምስራቅ ቃለ ሕይወት ቤተክርስቲያን መጋቢ ነው። ክብር ለኢየሱስ ይሁን። እኔ ደግሞ አመታቱን አላስታውስም በትክክል ግን የዛሬ 10 ምናምን ዓመት ክብር ለኢየሱስ ይሁን ለመጀመሪያ ጊዜ ጌታን አግኝቼ ለመጀመሪያ ጊዜ የጌታን ጸጋ የተካፈልኩበት ታላቅ የእግዚአብሔር ሰው ነው። ስለሱ ጌታን አመስግኑልኝ። ብዙ ነገሮችን ሳስባቸው ፓስተር መስፍንን አረሳው። ብዙ መክሮኛል፣ ብዙ እድል ሰጥቶኛል፣ እምማርበትን እድሎች ሁሉ አመቻችቶልኛል እና ደግሞ ጌታን ራሱን በትክክል ህይወቱ ላይ አይበት ነበር። እስቲል ነው፣ እስካሁን አልተቀየረም። አሁን እንኳን በዙሪያው ካሉ ሰዎች ሁሉ ምስክርነት ሰምቻለሁ። በቃ መስፍን ማለት እሱ ነው በቃ ነው የሚሉኝና በቃ ለመኖር የሚኖር ሰው ታውቃላችሁ፣ ለመብላት ሳይሆን ለመኖር የሚኖር ሰው። ክብር ለጌታ ይሁን እና ክብሩ ጌታ ነው፣ ኑሮው ጌታ ነው፣ አገልግሎቱ፣ ልጆቹ፣ ትዳሩ በህይወት በሁሉ የተመሰከረለት ሰው ነው። ፓስተር ጌታ አንተን ስለሰጠኝ በድጋሚ እጅግ አድርጌ ጌታን አመሰግነዋለሁ። በእውነት ፍጹም ቅንነት የተሞላ እግዚአብሔርን የሚፈራ ህዝቡን የሚያከብር ሰው። እኔ ከሱ በኋላ ያየኋቸው ጥቂት ሰዎች እንዲህ ነው እንደ ክርስትና እንድልም አድርገውኝ አልፈው ያውቃሉ። አገልጋይ የተባሉ እግዚአብሔር ህዝብና ቤተክርስቲያንን እንዲመሩ እድል የተሰጣቸው ሰዎች እና እሱ ጋር እንደው ይሄን ቢያስተካከል ይሄ ድካሙ ነበር ብዬ የምለውን ነገር ሳላይበት ነው የተለያየ ነው። ከረጅም ዓመት በኋላ ደግሞ ጌታ አገናኝቶን ዛሬ ጌታ በሱ ሊባርከን ፈቅዷልና እስቲ ደስተኛ ይሆናችሁ፣ ፈቃደኛ ይሆናችሁ ሰዎች ወደ መድረክ ሸኙልኝ። ፓስተር እጅግ በጣም ወድሃለሁ። I love you so much። ተባረከልኝ። ሁላችሁንም በተወደደው ጌታ በኢየሱስ ክርስቶስ ፍቅር ሰላም እላችኋለሁ። እንዴት ናችሁ? ክብር ለእግዚአብሔር ይሁን። በጣም ነው የምወዳችሁ። ደስ ብሎኛል ዛሬ ስላየዋችሁ፣ አብረን ጸጋ እንድንካፈል እግዚአብሔርን እድል ስለሰጠን ክብር ለእርሱ ይሁን። ነብይ አንትዬ እንግዲህ አመሰግናለሁ ይህን እድል ስለሰጠኝ፣ የዚህ ቤተክርስቲያን መሪዎችም ጭምር ደስ እያለኝ ነው በጣም ስለርሱ። በእውነት እግዚአብሔር ሰውን ያሳድጋል። በእውነት እግዚአብሔር የተመሰገነ ይሁን እና እኔ እሱን በዚህ ደረጃ አልጠብቀውም ነበረ፣ ግን እግዚአብሔር ከፍ አድርጎት ጸጋ ሰጥቶት ህዝብ ሰጥቶት አምኖት እናንተ ማምናችሁት የሚያገለግል አገልጋይ ሆኖ ስላየው ለኛ ለአገልጋዮች ከዚህ በላይ ፍሬ ምን አለ? በእውነት እግዚአብሔር የተመሰገነ ይሁን። ሃሌሉያ። የሆነ እምባዬ ሁሉ እየመጣ ነው ሳስብ ያሳለፍነው ጊዜና ማንም በዚህ ደረጃ እሱን አይጠብቀውም። እግዚአብሔር ግን ሰውን ያሳድጋል። አሜን። ክብር ለእግዚአብሔር ይሁን። እኔም ደስ ብሎኛል ዛሬ ላመሰግን ነው የመጣሁት። ጌታን ላከብር ነው። እንግዲህ ደግሞ የእግዚአብሔርንም ቃል እንከፋፈላለን። ሃሌሉያ። አሜን አሜን።
ዝም ብሎ አንድ መዝሙር ልቤ ላይ ይመጣል አንተ ስትነካካው ከቅድም ጀምሮ ባወራው አያልቅም ቸርነቱ ፍቅሩ ርኅራኄው ምሕረቱ ባወራው አያልቅም ቸርነቱ ፍቅሩ ርኅራኄው ምሕረቱ እንደ እግዚአብሔር ያለ እንደ አምላኬ ያለ እደነቃለሁ በምድር ስለሌለ እንደ እግዚአብሔር ያለ እንደ አምላኬ ያለ እደነቃለሁ በምድር ስለሌለ እንደ እግዚአብሔር ያለ ማንም የለም። ሃሌሉያ። በእውነት በእነዚህ ጥቂት ዓመታት ጌታን ባገለገልኩበት ዓመታት ሁሉ በእግዚአብሔር በመደነቅ ነው የኖርኩት። እግዚአብሔር አስደናቂ አምላክ ነው። ክብር ለእግዚአብሔር ይሁን እና እደነቃለሁ በሱም ሕይወት እግዚአብሔር እየሰራ ስላለው ጌታ ይመስገን። እንግዲህ ወደ እግዚአብሔር ቃል እንሂድ። ዛሬ ማካፈላችሁ የብሉይ ኪዳን የመጨረሻው መጽሐፍ ታውቁታላችሁ። ምንድነው የሚባለው? ትንቢተ ሚልክያስ። እሱን ምዕራፍ 3 እናወጣና ቁጥር 16 ከ16 ጀምሮ ያለውን የእግዚአብሔር ቃል እናነባለን። የመጨረሻ የብሉይ ኪዳን የመጨረሻው መጽሐፍ ነው። የመጨረሻ ምዕራፍ 4 ነው ያለው። ከአራቱ ምዕራፍ 3 ቁጥር 16 እንደዚህ ይላል። የዚያን ጊዜ እግዚአብሔርን የሚፈሩ እርስ በርሳቸው ተነጋገሩ። እግዚአብሔርም አደመጠ ሰማም። እግዚአብሔርንም ለሚፈሩ ስሙን ለሚያስቡ የመታሰቢያ መጽሐፍ በፊቱ ተጻፈ። እኔ በምሰራበት ቀን እነርሱ የእኔ ገንዘብ ይሆናሉ ይላል የሰራዊት ጌታ እግዚአብሔር። ሰው የሚያገለግለውን ልጁን እንደሚምር እንዲሁ እምራቸዋለሁ። ተመልሳችሁም በጻድቁና በኃጢአተኛው መካከል ለእግዚአብሔር በሚገዛውና በማይገዛው መካከል ትለያላችሁ። ወደ ምዕራፍ 4 እንለፍ። እነሆ እንደ ምድጃ እሳት የሚነድ ቀን ይመጣል። ትዕቢተኞችና ኃጢአትን የሚሰሩ ሁሉ ገለባ ይሆናሉ። የሚመጣው ቀን ያቃጥላቸዋል፣ ስርና ቅርንጫፍ አይተውላቸውም ይላል የሰራዊት ጌታ እግዚአብሔር። ነገር ግን ስሜን ለምትፈሩ ለእናንተ የጽድቅ ፀሐይ ትወጣላችኋለች፣ ፈውስም በክንፎቿ ውስጥ ይሆናል። እናንተም ትወጣላችሁ፣ እንደ ሰባ አንበሳም ትፈነጫላችሁ። በምሰራበት ቀን በደለኞች ከእግራችሁ ጫማ በታች አመድ ይሆናሉና እናንተ ትረግጧቸዋላችሁ ይላል የሰራዊት ጌታ እግዚአብሔር። ይህን አሁን ያነበብኩላችሁን ክፍል ሲጀምር ያለው አንድ ቃል አለ። የዚያን ጊዜ ይላል። ዛሬ ርዕሴ በዚያን ጊዜ እግዚአብሔርን ፍሩ ነው። በዚያን ጊዜ የቱ ጊዜ? እንግዲህ ይሄን ጊዜ ለማወቅ ትንሽ ወደ ኋላ መመለስ ሳያስፈልገን አይቀርም። የመጽሐፉን ከመጀመሪያ ጀምሮ እስከዚህ ድረስ ያለውን ጊዜ ጠቅሶ ነው ነቢዩ ይሄንን የሚናገረው። የዚያን ጊዜ እግዚአብሔርን የሚፈሩ፣ በዚህ ጊዜ ውስጥ እግዚአብሔርን የሚፈሩ ሰዎች የተነጋገሩትን ነገር ይነግረናል። ግን ምን አይነት ዘመን ነው? እስቲ ትንሽ ወደ ምዕራፍ 1 እንመለስ። እነኚህ ሰዎች በዚያ ዘመን ያሉት እስራኤላውያን ከእግዚአብሔር ጋር ባላቸው ስምምነትና ኪዳን መሰረት ባልተገኘ ሁኔታ ሕይወታቸውን እየመሩ ነበር። እግዚአብሔርን የማይፈሩ ነበሩ። እግዚአብሔርን የማይፈሩባቸው ያልፈሩባቸውን ወደ 6 ነጥቦች ዛሬ ነግራቸዋለሁ። እናንተ እግዚአብሔርን በእነዚህ ነገር እንድትፈሩ ማለት ነው። ያን ጊዜ የመጀመሪያው ምዕራፍ 1 ከ1 እስከ 5 ባለው ክፍል ላይ እነኚህ ሰዎች እግዚአብሔርን ያልፈሩበት ነገር የእግዚአብሔርን ፍቅር ያቃለሉበት ጊዜ ነበር። እንደዚህ ነው የሚለው ቁጥር 2 ምዕራፍ 1 ቁጥር 2 ላይ ወድጃችኋለሁ ይላል እግዚአብሔር፣ እናንተ ግን በምን ወደድንህ ብላችኋል ይላል። ይሄ ሙግት የተሞላ መጽሐፍ ነው። በጣም ከእግዚአብሔር ጋር የሚከራከሩ ሰዎች ናቸው። መልካም ነገር ሲነግራቸው እንዴት የመጀመሪያው ሙግት ወድጃችኋለሁ እያለ አልወደድከን፣ በምን ወደድከን ይሉታል።
የእግዚአብሔር ፍቅር ጥያቄ ውስጥ የገባባቸው ሰዎች ነበሩ። አንዱ እግዚአብሔርን ያለ መፍራት መገለጫ ምን እንደሆነ ታውቃላችሁ? የእግዚአብሔርን ፍቅር ጥያቄ ውስጥ መክተት ነው። እግዚአብሔር ቅድመ ሁኔታ በሌለው ሁኔታ ወዶናል። አሜን ነው። ከኛ ባልሆነ ሁኔታ በክርስቶስ ኢየሱስ ወዶናል። በዘላለም ፍቅር ወድጄሻለሁ ይላል የእግዚአብሔር ቃል። በምህረቴም ሳብኩሽ። በዘላለም ፍቅር ነው የተወደድ ነው። እና እዚህ ጋር እንደዚህ ሪፈር የሚያደርጋቸው ሰዎች አሉ። ኤሳው በምን ወደድከን ብለሃል? ኤሳው የያዕቆብ ወንድም አልነበርምን ይላል እግዚአብሔር። ያዕቆብን ወደደው ኤሳውን ጠላሁ ይላል። በቃ ከስንት ዘመዶችሽ መካከል አንቺ ወዶሻል? ከስንት ዘመዶች መካከል ከስንት ካንቺ በብዙ ለእግዚአብሔር የሚቀርቡ ከሚባሉ ካንተ በብዙ ከተሻሉ ሰዎች ይልቅ አንተን ወደደ። ሃሌሉያ! ተወደናል። በዘላለም ፍቅር ተወደናል። ነፍሱን ስለ ወዳጆቹ ከመስጠት ከዚህ የሚበልጥ ፍቅር የለም። ነፍሱን እስከ መስጠት ወዶናል። አንዱ እግዚአብሔርን ያለ መፍራት መገለጫ የእግዚአብሔርን ፍቅር ጥያቄ ውስጥ መክተት። ለምን ወደድከን? ብትወደኝ ኖሮ፣ አንተ ብትወደኝ ኖሮ፣ አንተ ከኔ ጋር ብትሆን ኖሮ እነዚህ ነገሮች በእኔ ላይ ባልሆኑ ነበረ የሚሉ ቋንቋዎች እግዚአብሔርን ያለ መፍራት መገለጫዎች ናቸው። ዮሐንስ ወንጌል ምዕራፍ 11 ላይ እግዚአብሔርን ቃል ስትመለከቱ እግዚአብሔር በጣም የሚወዳቸው ቤተሰቦች ነበሩ። ማርታ፣ ማርያም፣ አልዓዛር የሚባሉና የእግዚአብሔር ቃል ነው የሚናገረው። በጣም ይወዳቸዋል። በጣም ነው የሚወዳቸው። ነገር ግን በጣም የሚወዱት ወንድማቸው በታመመ ጊዜ ወደ ኢየሱስ ወዳጅ አለን፣ የክፉ ቀን ወዳጅ አለን ብለው ወደ እርሱ መልእክተኞች ላኩ። ኢየሱስ ክርስቶስ የአልዓዛርን መታመም እንደሰማ አውቆ ዘገየ። ሆን ብሎ ዘገየ። ጥቂት ቆይቶ አልዓዛር ሞተ። በጣም አዘኑ። በቃ ኢየሱስ ክርስቶስ ያድንልናል፣ ይፈውስልናል፣ የክፉ ቀን ወዳጃችን ነው፣ ለኛ ከማንም ቅርብ ነው፣ አቅርቦናል፣ በዚህ ቀንማ ይደርስልናል ብለው ያሉት ጌታቸው ዘገየ። አውቆ ዘገየ። እስቲ አውቆ ዘገየ በሉ። ከዛም እሱ ከተቀበረ በኋላ በአራተኛው ቀን መጣ። ማርታ የምትባለዋ ሴት እንደነኚህ ሰዎች እግዚአብሔርን የመፍራት ነገር ተሸርሽሮባት አንተ በዚህ ብትሆን ኖሮ ወንድሜ ባልሞተ ነበር ብላ ጀመረች ንግግሯን። አንተ ወደህን ቢሆን፣ አንተ እውነተኛ ወዳጅ ብትሆን፣ አንተ ለኛ ቅርባችን ብትሆን በዚህ ክፉ ቀን መገኘት ነበረብ። ስለዚህ እውነተኛ ፍቅር የለም ለኛ በሚል እንድምታ የእግዚአብሔርን ፍቅር ጥያቄ ውስጥ ከታ አናገረችው። አይ ወንድምሽ ይነሳል አውቃለሁ፣ በዳግማዊ ትንሣኤ ይነሳል አውቃለሁ አለች። ጥያቄ ውስጥ የእግዚአብሔርን ፍቅር ከታ ነበር። እንግዲህ አንዱ በዚያን ጊዜ ብሎ ጸሐፊው እንዲህ አይነት የተወደዱ ሰዎች እንዳልተወደዱ የሚሰማቸው፣ በእግዚአብሔር ላይ ስንፍና የሚናገሩበት፣ ምን ያደርጋል እግዚአብሔርን አልወደደኝም፣ ቢወደኝማ ይሄ በሽታ ከኔ ጋር ይቆይ ነበረ፣ ልጄ እንደዚህ ይታመም ነበር እንደሚሉ እንደ አንዳንድ ሰዎች የሆኑ ነበሩ። ወገኖቼ እግዚአብሔር በጣም ከሚያዝንበት ነገር አንዱ የእግዚአብሔርን ፍቅር፣ ዋጋ የተከፈለበትን ፍቅር ጥያቄ ውስጥ መክተት ነው። ስለዚህ እውነተኛ እግዚአብሔር የሚፈራ ሰው በማንኛውም ሁኔታ የእግዚአብሔርን ፍቅር አያስነካም። የማትደራደሩባቸው ማታስነኳቸው ነገሮች ሊኖራችሁ ይገባል፣ ሊኖረን ይገባል። እንደው ከእግዚአብሔር ጋር በተያያዘም እንዲሁም ከተለያዩ ጉዳዮች ጋር እኔ አሁን ከባለቤቴ አንጻር ከትዳር አንጻር የማላስነካው አንድ በጣም ወደ ጊዜ አለኝ አንድ ነገር ልንገራችሁ። ጠቅማችሁ ይሆን? ስለ ትዳር ሳስብ፣ ስለ ባለቤቴ ሳስብ ማላስነካው በምንም ሁኔታ ሰይጣን ብዙ ጊዜ ሊነካው ሞክሯል። የራሴ ነፍስ ሊነካው ሞክሯል። ባለቤቴ ልትነካው ሞክራው። በጣም አጥሬን በጣም እንዲያጥር ያልኩት አንድ ነገር አለ። ምንድነው? የትዳሬን መሰረት አላስነካም። ምን ማለት መሰላችሁ?
እኔና ባለቤቴን ያገናኘን ያጋባን እግዚአብሔር ነው የሚለውን አላስነካም። በጣም እኔና ባለቤቴ በጣም ተጣልተን እናውቃለን። በጣም ተጋጭተን በጣም ሲሪየስ የሆነ ፍቺ ቀረሽ ተጣልተን እናውቃለን። ግን አላስነካውም። በዛም ጊዜ በፍጹም ሰይጣን ጥያቄ ውስጥ እንድገባ ይሄ ትዳር የጌታ ፈቃድ ነው እንደ እግዚአብሔር ፈቃድ ነው ያገባኸው ብሎ ሹክ ሲለኝ አላስነካም። ይሄ መሰረት ፈጽሞ ከእንደው ትዳሬት ምስቅልቅሉ ወጥቶ በአፍጢሙ ይደፋ እንጂ መሰረቱን አላስነካም። እግዚአብሔር ነው ያጋባን። በቃ ከረር ያለ ማልደራደርበት አቋም የጋብቻ ትምህርት ሳስተምር ለተጋቢዎች አጠንክሬ የምነግረው ቫልዩ ሲስተም ይሄ ነው። ምናልባት በዚህ አጋጣሚ ትዳራችሁን መሰረት ያስነካችሁ ካላችሁ ጥያቄ ውስጥ የገባችሁ ይሄ ትዳር የእግዚአብሔር ፈቃድ ነው እኔና እሷን ያገናኘን እሱ ነው አረ እንደ በአጋጣሚ ተገናኝተን የተጋባ ነው ምትሉ ካላችሁ ግድ የለም ልንገራችሁ፣ መሰረቱ የእግዚአብሔር ፈቃድ ነው። ልክ እንደዚሁ በመንፈሳዊም የእግዚአብሔር ፍቅር ያለ ድርድር ምንኖርበት ማናስነካው ነው። ስለዚህ አስነኩት። የሚሟገተኝ ሰው ይሰማኛል እዚህ ጉባኤ ውስጥ ኮስተር ብሎ በመንፈሴ እኮ ነው የሚሟገተኝ ሰው። አንተ ምንድነው የምትለው? እግዚአብሔር አሁን እኔን ይወዳል የሚለኝ ሙግት ይሰማኛል። ኧረ አትሟገቱኝ፣ እኔን ቃሉ ነው የሚለው። እግዚአብሔር ይወድሃል፣ ይወድሻል። ባንቺ ላይ ሆነው ነገር ሁሉ ያለ እግዚአብሔር ዕውቅና አልሆነም። አሜን ሃሌሉያ። ይሄ ጉባኤ የተወደደ ጉባኤ እኮ ነው። ለዚህ እኮ ነው እስራኤል ሆይ በአምላኩ በእግዚአብሔር እንዳንተ የተወደደ ማን ነው አለ እስራኤል። እግዚአብሔር የተመሰገነ ይሁን። እግዚአብሔር አልወደደኝም በሚሉ ሰዎች ዘመን ነው እነኛ ሰዎች እግዚአብሔርን እየፈሩ ምን ይላሉ መሰላችሁ? አረ እግዚአብሔር ይወደናል። ያነበብኩላችሁ መጀመሪያ እግዚአብሔር ይወደናል። እግዚአብሔር የሚፈሩ እርስ በርሳቸው የተነጋገሩት ነገር በዚህ ዘመን ነው። እግዚአብሔር ቢወደኝማ እግዚአብሔር አይወደኝ በሚሉ ዘመን ነው እግዚአብሔር ይወደናል፣ እግዚአብሔር ይወደኛል እያሉ የሚኖሩ ነበሩ። ሁለተኛው እግዚአብሔርን ያለ መፍራት መገለጫ ወይም ያ ህዝብ እግዚአብሔርን ያልፈራበት ነገር ምዕራፍ 1 ከዚህ ከ6 ይጀምርና እስከ ምዕራፍ 2 ቁጥር 9 ድረስ የሚሄድ ነው። ሰፊ ሐሳብ ነው። በወፍ በረር አልፎ ያለውን ነገር እናንበበው። ቃሉን ሳናነብ መናገሩ ትንሽ ከበድ ይላል። ሲጀምር ምዕራፍ 1:6 ላይ እናንተ ስሜን የምታቃልሉ ካህናት ሆይ ብሎ ነው የሚጀምረው። አገልጋዮች ስሙን ያቃልሉ ነበር። በዚህ ዘመን ነው እነኛ ሰዎች እግዚአብሔር የሚፈሩት። በጣም የሚገርሙ ሰው በህይወቱ ትልቅ ድንዛዜ ምን እንደሆነ ታውቃላችሁ? እግዚአብሔር ሲናገረው መቼ፣ እንዴት፣ ለምን ምናምን የሚል አይነት ትልቅ ድንዛዜ። እነኚህ ሰዎች እናንተ ስሜ የምታቃሉ ካህናት ሆይ ልጅ አባቱን ባሪያም ጌታውን ያከብራል። እኔስ አባት ከሆንኩ ክብሬ ወዴት አለ? ጌታስ ከሆንኩ መፈራቴ ወዴት አለ? ይላል የሰራዊት ጌታ እግዚአብሔር። እናንተም ይላል እነኚህ ሰዎች በጣም ደፋር ናቸው። ምን ይላሉ መሰላችሁ? ስምህን ያቃለልን በምንድን ነው? በጣም ሽንጣቸውን ገትረው ምን ያቃለልን? እኛ ኦኬ ነን። በምንድን ያቃለልን? በምንድን ያልፈራን? ንገረን ብለው በእግዚአብሔር ፊት በድፍረት አሁን እንኳን ሳገለግል በጣም እግዚአብሔርን እየፈራችሁ ያላችሁ ሰዎች የሚመስላችሁ ይሄ ቃል ምናልባት ለእናንተ ሊሆን ይችላል። እንደዚህ አላችሁ። ልንገራችሁ አለ በምን እንዳልፈራችሁኝ እንዳላከበራችሁኝ። እሺ ልንገራችሁ አለ። ቁጥር 6 በመሠዊያዬ ላይ እርኩስ እንጀራ ታቀርባላችሁ። እርኩስ እንጀራ የረከሰ ነገር ወደ እግዚአብሔር ፊት ይዞ ይቀርባሉ። ተመልከቱ። አሁንም እንደገና እናንተም ያረከስን በምንድን ነው ብላችኋል። አሁንም ደግሞ በምንድን ነው? የት ጋር ነው እኛ እርኩስ ነገር በአንተ ፊት ያቀረብ ነው ሲሉ እንግዲህ ልንገራችሁ አለ። የእግዚአብሔር ገበታ የተነቀፈ ነው በማለታችሁ ነው። እውር መስዋዕትን ስታቀርቡ ይህ ክፉ አይደለምን? አንካሳውና የታመመውን ስታቀርቡ ይህ ክፉ አይደለምን? ያንን ለአለቃ አቅርብ። በውኑ በአንተ ደስ ይለዋልን? ወይስ ፊትን ይቀበላልን? ይላል የሰራዊት ጌታ እግዚአብሔር። አሁንም ጸጋን ይሰጠን ዘንድ እግዚአብሔርን ለምኑ። ይህ ከእጃችሁ የተሰጠ ሲሆን ከቶ ፊታችሁን ይቀበላልን? ይላል የሰራዊት ጌታ እግዚአብሔር። በመሠዊያዬ ላይ እሳትን በከንቱ እንዳታቃጥሉ ከእናንተ ዘንድ ደጅ የሚዘጋ ሰው ምን ነው በተገኘ። በእናንተ ደስ አይለኝም፣ ቁርባንን ከእጃችሁ አልቀበለም ይላል የሰራዊት ጌታ እግዚአብሔር። ቁጥር 11 ላይ
ከፀሐይ መውጫ ጀምሮ እስከ መግቢያዋ ድረስ ስሜ በአሕዛብ ዘንድ ታላቅ ይሆናል። እናንተ ባትፈሩኝ ባታከብሩኝ አሕዛብ ያከብሩኛል። ከፀሐይ መውጫ እስከ መግቢያ ድረስ የተፈራው ነኝ አላቸው። እናንተ ግን የማይገባ እንከን ያለው መስዋዕት ታቀርባላችኋል። ማቅረባችሁ ካልቀረ ምርጡ ማቅረብ ሲገባችሁ አስቡት። አንካሳ፣ እውር፣ የታመመ እንስሳ ፈጽሞ በሕጉ የማይፈቀድ እንደውም በሕጉ የሚናገረው በብሉይ ኪዳን የተመረጠውን ምርጥ ነው ሕጉ የሚያዘው ለእግዚአብሔር። ስለዚህ እንከን ያለበትን መስዋዕት አገልጋዮች በእግዚአብሔር ፊት ያቀርቡ ነው። ምንድነው? እኛ ዛሬ በጋን ሰዋ መስዋዕታችን ሌላ ነው። መስዋዕታችን ምስጋና ሆኗል። መስዋዕታችን መስጠት ሆኗል። ብዙ የአዲስ ኪዳን የመስዋዕት ስርዓቶች ተቀይረዋል በብዙ መልኩ። ግን አምልኳችሁ እንዴት ነው? አንካሳ ነው ወይ? ጸሎታችሁ እንዴት ነው? ዝማሪያችሁ? ኃጢአት ሰርቶ እዚህ ጋር መቆም ካለ፣ ነውር ሰርቶ በድፍረት በእግዚአብሔር ፊት ማገልገል ካለ፣ እግዚአብሔር የማይገባውን መስዋዕት በር ዘጋለሁ አለ። ማን ነው ይህን ክልከላ ቢያደርግ ደስ ይለኛል አለ። አልቀበለውም አለ። ይህን ብቻ አይደለም። ምዕራፍ 1 መጨረሻ ላይ እንደዚህ ሌላ አንድ ተጨማሪ ነገር ይናገራል። የእግዚአብሔርን መስዋዕት ስርዓት ሁሉ አያከብሩም፣ ጢቅ አላችሁበት ይላል። ብዙ ቃላት አሉ፣ እነሱ ውስጥ አልገባም። ግን አንድ ነገር ሲያጸናው ቁጥር 13 ላይ እነሆ ይህ ድካም ነው ብላችኋል፣ ጢቅ አላችሁበት ይላል የሠራዊት ጌታ እግዚአብሔር። በቅሚያ የያዛችሁትን አንካሳውንም የታመመውንም አቅርባችኋል፣ እንዲሁ ቁርባንን ታመጣላችሁ። በውኑ ከእጃችሁን ልቀበልን? በጣም የሚገርም ነገር እኮ ነው። በተለይ ልቤን የሚነካኝ በቅሚያ ነጥቀው። እነሱ ጋር እኮ በጣም ጥሩ እንስሳ አለ፣ ከሌላ ሰው ይቀማሉ ቀምተው። አሁን አንዳንድ ጊዜ ቤተ ክርስቲያን ላይ እኮ በጣም በጉቦ እንትን አድርገው አስራት ይዘው የሚመጡ ሰዎች አሉ። ቀምተው ንጥቂ አድርገው መጨረሻ ላይ እንደውም እንደዚህ ይላል እኮ በመንጋ ውስጥ ተባት እያለው ለጌታ ተስሎ ነውረኛ የሚሰዋ ሰው ሸንጋይ ሰው እርጉም ይሁን ይላል። በእንስሳቸው መሃል ጥሩ አላቸው፣ መልካም ማድረግ የሚችሉበት ነገር እያለ ይሄንን አልነካም። ከሌላ ቦታ ይቀማሉ፣ የሰው ይዘርፋሉ፣ የሰውን እንስሳ አምጥተው ያርዳሉ፣ የእነሱን አያስነኩም። ቅሚያ ንጥቂያ ያደርጋሉ። አይፈሩም እግዚአብሔርን። እግዚአብሔር የተቀማ የሚወስድ አምላክ አይደለም፣ ንጹህ አምላክ ነው። ሃሌሉያ። ንጉሥ ዳዊት አንድ ጊዜ እንደዚህ አድርጓል። አይገርማችሁ? በጣም በሚያሳዝን ሁኔታ በሰገነት ላይ ሆኖ ሪፍሬሽ ሲያደርግ ሲዝናና አንዲት ሴት ስትታጠብ አየና የማናት አለ። የኦሪዮን ሚስት ናት፣ አምጧት አለ። ኦሪዮን እዛ እየተዋጋ ነው፣ ባሏ እየተዋጋ ነው፣ ሰራዊቱ እየተዋጋ ነው፣ ጦርነት ላይ ናቸው። ሪፍሬሽመንት ጥሩ ቢሆንም በማስተዋል ካልሆነ አደጋ አለው። መዝናናት ጥሩ ቢሆንም አደጋ አለው። ስለዚህ አስጠራና ከሷ ጋር ተኛ፣ ነውር ሰራ። ከዛም ብንን ሲል የሰው ሚስት ላይ ነው ያለው። ለካ ንቀት ሲል የሰው ሚስት ነው ጋር ነው ያደረው። ይሄን ነገር እንዴት ላድርግ? ንጉሥ ነኝ፣ ትልቅ ሰው ነኝ፣ ይሄ ኃጢአትማ ከተገለጠ ጉድ ነው ብሎ ከቨሬጅ ጀመረ። ለመደበቅ ለመሰወር አሰበና ፕሮጀክት ሰራና ባሏን አስጠሩ አለ። ባሏ መጣ። ኢሚዲየትሊ ያስጠራው። ምክንያቱም እሷ ያስጠራበት ምክንያት አረገዝኩ ስላለችው ነው። አንዳንድ ጊዜ እግዚአብሔር ደግሞ ነገረኛ አይደለም። አንድ ቀን በሰሩት ኃጢአት ማን ያስነካል? እግዚአብሔር አውቆ የማይገባ ስለሆነ። ስለዚህ አርግዣለሁ ስትለው ይሄ መሸፈን አለበት አለና ባሏን ተጠራ። ባሏ ምን ተፈልጌ ነው ብሎ መጣ። ቤት ምን ልታዘዝ? በቃ ዛሬ እረፍት ሰጥቻለሁ፣ ወደ ቤት እደር አሉት። አይ የእስራኤል ሕዝብ ውጊያ ላይ ያለ ወዳጆቼ ለእግዚአብሔር ኪዳን እየታገሉ እያለ እኔ ቤቴ ከሚስቴ ጋር አላድርም፣ ቤቴ አላድርም አለና ከጥበቃ ሰራተኞች ጋር እዛ ቤተ መንግስት ጋር አደረ። በማግስቱ ሲሰማ ዳዊት ይህንንም ሰማ። እንዴ ሰው የምነካው እረፍት አይፈልግም እንዴ አለ። እግዚአብሔር ካልደበቀላችሁ ራሳችሁ የራሳችሁን ኃጢአት አትደብቁም። ምንም ፕሮጀክት ብትሰሩ
እግዚአብሔር ራሱ ነው የሚቃወማችሁ። በሁለተኛው ቀን አሰከረው ይላል። አጠጣው፣ አበላው፣ አውት ኦፍ ኮንትሮል አረገውና በልሂድ እየገፋው ሂድ ወደ ቤት ሲል በፍጹም አለ። እየተንገዳገደ ጥበቃዎች ጋር በፍጹም አልሄድም ማለት ሰዎች ቢገፉት፣ ኧረ አንተ ሰውዬ ሂድ ቤት፣ ሚስት አትናፍቅም? አዎ ትናፍቀኛለች፣ ግን እኔ እዚህ ነው የምተኛው አለ። ከዛም ዳዊት ይህን ሲሰማ ይህ ሰውዬ ነገረኛ ነው፣ በቃ በዚህ አያያዙ ጉድ ሊያደርገኝ ነው አለና የሞት ደብዳቤ በሱ አድርጎ ላከ፣ አስገደለው። ከዛም በኋላ እግዚአብሔር ነቢዩ ናታንን ላከና እንደዚህ አለው። በአንድ ከተማ አንድ ባለጠጋ ሰው ነበረ። ብዙ ከብቶች፣ በጎች ነበሩት። ደግሞ አንድ ትንሽ ድሃ ሰው ነበረ። አንዲት በግ ነበረችው፣ አቅፏት ሚተኛ ከልጆቹ ጋር እና እንግዳ መጣ ወደዚህ ወደ ሀብታሙ ሰው። በመጣ ጊዜ እነኛን ሁሉ በጎች የራሱን ሀብት ትቶ የዛች ምስኪኑን ሰው በግ ወሰደና ለእንግዳው አረደለት። ለዚህ ሰው ምን ይገባዋል ሲለው በጣም በቃ በዘመኑ ቋንቋ ነቀለ ይባላል። ዳዊት ንድድ አለና ይሄ ሰው የሞት ሰው ነው፣ እንዲህ 4 እጥፍ ሊከፍል ይገባዋል ምናምን። ከዛም በኋላ ያ ሰው አንተ ነህ አለው። ምናልባት በዚህ ጉባኤ ለሰው የምትሰሙ ካላችሁ አንዳንዱ ነገር ለእናንተ ነው። ያ ሰው አንተ ነህ፣ አንቺ ነህ። እና እግዚአብሔር ሲናገር እንደዚህ አለው፣ ብዙ ሚስቶች ሰጥቼህ ነበረ፣ ምን ቅሚያ ውስጥ አስገባህ አለው። ያችሁ በቅሚያ የሚለው ቀምተ ስንት ሚስት ስንት ሰጥቼ ምን ቅሚያ ውስጥ ያስገባሃል አንተ? እንደው ብትጠይቀኝ ሌላ አልጨምርልህም ነበር ወይ አለው። እግዚአብሔር አዘነበት በጣም። ተደርጎልህ እንዳልተደረገ እንደዚህ አይነት የወረደ ስራ ትሰራለህ ወይ? ስለዚህ በታሪክ ላይ ጠባሳ አስቀመጥ ካለው ለዘላለም ካንተ ቤት ሰይፍ አይጠፋም። በቃ ሰይፍ አንተ ቤት አስቀምጫለሁ አለው እግዚአብሔር። አንዳንድ ሰው በራሱ ነው ሰይፍ የእግዚአብሔርን ሰይፍ በቤቱ የሚያስቀምጥ። ከዛ ጊዜ ጀምሮ የዳዊት ቤት የሰይፍ ቤት ሆነ። አጨዳት። በቅሚያ ታመጣላችሁ፣ የሰው ስትነኩ አትፈሩም አላቸው። የሰው ነገር፣ የሰው ጉዳዩ ስትገቡ፣ የሰው ገንዘብ ስትነኩ፣ የሰው ነገሩ ስትገቡ አትፈሩም አላቸው። ትቀማላችሁ፣ ባልሆነ ቦታ ራሳችሁን ታስገንጫላችሁ። እንደዚህ አይነት ሰው የተረገመ ይሆናል። ይሄ እኔን አለመፍራት ትልቁ መገለጫ ነው አላቸው። የማይገባ ነገር ነኝ ምቀበል ነኝ። ከሰው ቀምተለን የምታመጣው፣ ሰርቀ የምታመጣው፣ ጉቦ ወስደ አታላጭ ብር በምታመጣው እኔ ቆሻሻ ነኝ አለ እግዚአብሔር። እነኚህ ሰዎች እንዴት ቢንቁ ነው? እኔ እንደው እስቲ እናንተ ልጠይቃችሁ። አንድ በዓል በጣም የታወቀ የኛ ሀገር በዓል ላይ ወይ ፋሲካ እንበል ወይ ገና እንበል ላይ አንድ ሰው እንደነዚህ አይነት ሰዎች የታመመ አንካሳ የሆነ አንድ አይነ የሆነ በጠጥ የሆነ በግ ስጦታ ይዤላችሁ ወጥቻለሁ ቢላችሁ እንዲህ እያለች ምትል የተመታች ገና አንተ ሲያደርጋት እያለች ከዛ በጠጧ እዚህ ላይ ይሄ ሁሉ በጠጥ የሆነ አንድ አይኗ የተመታ እንደዚህ አይነት እያለች እንኳን አደረሳችሁ እያለ ቢሰጣችሁ ምን ይሰማችኋል? ከዚህ በላይ ንቀት አለ እንዴ? በጣም ወይ እኔ እግዚአብሔርም እንደው በጣም ዲሲፕሊን ያደረገው ሰው ብቻ ሰውዬ ሂድልኝ ይላል እንጂ ሌላው ይላል ልጅ ካለው ጎረምሳ ካለው ያዝልኝ። እንዴት ቢንቀኝ ነው? ይሄን ቤተሰብ እንዴት ቢንቅ ነው? ዘራችን እንዴት ቢንቅ ነው? ማንን? እግዚአብሔር እንደዚህ ነው ፊል ያደረገው። አያችሁ፣ በጣም ንቃችሁኛል፣ አልፈራችሁኝም ማለት መስዋዕት በጣም እግዚአብሔር ሪስፔክት የሚሰጠው ነገር ነው፣ የሚያከብረው ነገር ነው። ባትሰው ይሻላል። እንከን ያለው እንደዚህ አይነት እግዚአብሔርን የሚያስንቅ እግዚአብሔር ላይ ንቀት መሆኑ የሚገለጥ መስዋዕት ከማቅረብ ተጣልታችሁ እንዳትዘምሩ፣ እዚህ እርቅ ሳትፈጽሙ እንዳታገለግሉ እግዚአብሔር ይጸየፈዋል። በጣም ነው የሚጸየፈው። ቃሉን ጥሰን የምናደርገው ነገር እግዚአብሔር ይጸየፈዋል። በጣም ሰው ተጣልቶ ይዘምራል። በጣም እኔ አንዳንዴ እሰማለሁ ኃጢአት ሰርተው ነውር ሰርተው ዝሙት ሰርተው ሰርቀው መድረክ ለመውጣት የማይፈሩ ሰዎች እንዳሉ እሰማለሁ። ይሄ ትልቅ እግዚአብሔርን አለመፍራት ነው። ይሄ እንደዚህ አይነት ዘመን ነበር፣ ዝቅጥ ያለ ዘመን ነበር። በዚያን ጊዜ ግን እነኚህ ሰዎች አንካሳ ያቀርባሉ። ድሃም በሆነ እኔ ምርጥ ለእግዚአብሔር ሃሌሉያ። በዚያን ጊዜ እግዚአብሔርን የሚፈሩ የሚለው ይሄ ነው።
ወገኖቼ ሰዎች አንካሳ መስዋዕት ሲያቀርቡ ከጎናችሁ እናንተ አንካሳ መስዋዕት እንዳታቀርቡ። ነውረኛ ነገር ሲያደርጉ ኖ በሉ። ይሄን ብቻ አይደለም። ምዕራፍ 2 ይገባና ካህናት አይደለም ሌዋውያን አይደሉም ስለ አባታቸው ይነግራቸዋል። ምዕራፍ 2 ላይ ይገባና አባታችሁን አልተከተላችሁም፣ አባታችሁ እንዴት አይነት እኔን የሚፈራ ነበር አለ። የእርግማኑን ፓርት ልተውላችሁ። ምዕራፍ 2 ቁጥር 1 ምናምን ያለውን እግዚአብሔር በዛን ሐዘን እንዴት ያለ እርግማን እንደሚያመጣ ቤታችሁ አንብቡት። ግን አባታቸውን ሪፈር ያደርግላቸዋል፣ ይጠቅስላቸዋል። እንደዚህ ይላል ቁጥር 4 ምዕራፍ 2 ቁጥር 4 ቃል ኪዳኔ ከሌዊ ጋር ይሆን ዘንድ ይህንን ትእዛዝ እንደሰደድኩላችሁ ታውቃላችሁ። ቃል ኪዳኔ ከሌዊ ጋር ከአባታችሁ ጋር። ሌዋውያን ናቸው ካህናት በዛ በብሉይ ኪዳን ዘመን። እንደዚህ ይላል 5 ቃል ኪዳኔ ከእርሱ ጋር የሕይወትና የሰላም ቃል ኪዳን ነበረ። ይፈራ ዘንድም እነርሱን ሰጠሁት፣ እርሱም ፈራኝ፣ ከስሜ የተነሳ ደነገጠ። አያችሁ፣ አባታቸው እግዚአብሔር የሚፈራ ነበር። እግዚአብሔር ስም ያስደነግጠው ነበር። አንዳንዴ አሁን ማስደነግጣቸው ሰዎች አሉ። የእግዚአብሔር ነገር ምንም ልባቸው ነካማ ያረጋቸው። ከዚህ በላይ ድንዛዜ የለም ወገኖች። ይፈራኝ ዘንድ እነርሱን ሰጠሁት። እግዚአብሔር የሰጠን ነገር ሁሉ እንድንፈራው ነው። እርሱም ምን አደረገኝ ይላል? ፈራኝ፣ ከስሜ የተነሳ ደነገጠ። ምዕራፍ 1 ቁጥር 6 እናንተ ስሜን የምታቃልሉ ነው ያለው። አያችሁ፣ አባታችሁ እንደዚህ አይደለም፣ የአባታችሁን ፈለግ አልተከተላችሁ አላቸው። የእውነት ሕግ ከአፉ ውስጥ ነበረች፣ በከንፈሩም ውስጥ በደል አልተገኘበትም። ከእኔ ጋር በሰላምና በቅንነት ሄደ፣ ብዙ ሰዎችንም ከኃጢአት መለሰ። ቁጥር 8 ላይ እናንተ ግን ይላቸዋል ካህናቶቹ፣ እናንተ ግን ከመንገዱ ፈቀቅ ብላችኋል፣ በሕግም ብዙ ሰዎችን አሰናክላችኋል፣ የሌዊንም ቃል ኪዳን አስነውራችኋል ይላል የሰራዊት ጌታ እግዚአብሔር። ስለዚህ መንገዴ እንዳልጠበቃችሁ በሕግም ለሰው ፊት እንዳዳላችሁ መጠን እኔ ደግሞ በሕዝብ ሁሉ ፊት የተናቃችሁ የተዋረዳችሁ አድርጌያችኋለሁ ይላል። አያችሁ፣ እግዚአብሔርን ይፈራ ነበረ ሌዊ። አባታችሁ ይፈራ። አንዳንድ ከክርስቲያን ቤተሰብ የተወለዳችሁ በዛ መንገድ እግዚአብሔር ያሳደጋችሁ የአባቶቻችሁን ፈለግ ያልተከተላችሁ ካላችሁ ዛሬ ልብ እንድትሉ አባቶቻችሁ ያሳያችሁን የጽድቅ መንገድ ልትከተሉ ይገባል። እግዚአብሔርን የሚፈራ ሰው የሌዊ ሕይወት ላይ የተገለጡ ነገሮች ይታዩበታል። እግዚአብሔርን ነገር ያስደነግጠዋል። አንደኛ በከንፈሩ በደል አይገኝበትም። አይሳሳትም ማለት አይደለም። በከንፈሩ ሲስት ቶሎ ንስሐ ይገባል፣ ይጸጸታል ማለት ነው። አንደበቱን ኬር ያረጋል። ለአንደበቱ ጠባቂ አለው። በአንደበቱ ላይ ስንፍና አይገኝም። እንደመጣለት አይናገርም። እግዚአብሔርን የሚፈራ ሰው። ዘመናችን በጣም አናጋሪ ዘመን ነው። በጣም ያናግራል። እንደው ሶሻል ሚዲያዎችን ሳይ አንዳንዴ በጣም አናጋሪ ዘመን ነው። ሰው በጣም ለመናገር ኢዚ ነው። ይናገራል፣ በጽሁፎቹ ይናገራል፣ አንዳንዱ በምስል ይናገራል። ገና አንድ ነገር ጠቅ ሲል ኮሜንት። አረ ረጋ እንበል። እግዚአብሔር የሚፈራ ሰው እስቲ ቆይ ቀስ ብሎ ረጋ ብሎ ነው። ለዚህ እኮ ነው አንደበት እሳት ነው የፍጥረትን ሩጫ ያቃጥላል ይላል ያዕቆብ ውስጥ። ስለዚህ ንግግራችሁ በጨው እንደተቀመመ ይሁን ይላል። ኤፌሶን ውስጥ ደግሞ ሲናገር የእግዚአብሔር ቃል ለሚሰሙት ጸጋን ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም ማናቸውም በጎ ቃል እንጂ ክፉ ቃል ካፋችሁ አይውጣ ይላል። በጣም የሚገርም ነው። እዛ ጋር በደንብ እናብራራው። ስንት አይነት ክፉ ቃል ነው የሚወጣን። በአንደበቱ ግን ይላል ሌዊ የካህኑ አባት በአንደበቱ ላይ ስንፍና አልተገኘበትም ይላል፣ በደል አልተገኘ። እግዚአብሔር በዚህ እግዚአብሔር ይባርካችሁ። በአንደበታችሁ ላይ በደል አይገኝ። ይሄ ምርቃት የሚወድ ሰው የሚፈልግ ሰው እጁን አንስቶ ይቀበለኝ። በአንደበታችሁ ላይ ስንፍና አይገኝባችሁ፣ በደል አይገኝባችሁ። እንዲህ ብላኛለች እንዲህ ሰብሮኛል አትባሉ። እግዚአብሔር አንደበታችሁን ይባርክላችሁ፣ ጨዋ ያርጋችሁ። በእውነት ጨዋ ንግግር ይጣፍጣል። ለዚህ እኮ ነው ፈረንጆች ቲንክ ትዋይስ ቢፎር ዩ ስፒክ ዋንስ ይላሉ። ሁለት ጊዜ አስብ አንድ ለመናገር ይላል። በስሜት አትናገር። በስሜት ቃል ፓወር አለው። ነቢይን አሁን አንዳንድ ቃል አውጣልን ብላችሁ ታውቃላችሁ?
እስቲ ቃል አውጣልን ብላችሁ የምታውቁ ወይም እንዲያወጣላችሁ የምትፈልጉ እስቲ አሳዩኝ። አዎ ኧረ እኔም እንዲያወጣልኝ እፈልጋለሁ። ቃል ፓወር ስላለው ነው። ኃይል አለው እኮ። በእምነትና በመንፈስ በእግዚአብሔር እርዳታ የሚወጡ ቃሎች ፓወርፉል ናቸው። የዛኑ ያህል የስንፍና ቃሎችም ሰውን የመስበር ያህል ትልቅ ፓወር አላቸው። ለቃል መጠንቀቅ ያስፈልጋል። አንደበት እሳት ነው። ስለዚህ አባታችሁን ምሰሉ፣ የአባታችሁን ፈለግ ተከተሉ ይላቸዋል። ሁለተኛው የማይገባ መስዋዕት፣ አገልግሎታችንን ወይም ማንነታችንን የማይመጥን በእግዚአብሔር ፊት የምናቀርባቸው ነገሮች ሁሉ እግዚአብሔርን ያለ መፍራት መገለጫ ናቸው። ወደ ምዕራፍ 3 እንሂድ። እነኛ ሰዎች በዚያም ዘመን የተባለ በዚህ ዘመን ምን ይላሉ? ኖ እኔ አንካሳ አላቀርብም፣ እኔ እግዚአብሔርን ፈራለሁ፣ እንደመጣልኝ አልናገር፣ እንደመጣልኝ አልጽፍም፣ ቆይ ላስብበት፣ ልጸልይበት የሚሉ ነበሩ። ሶስተኛው ምዕራፍ 2 ላይ ከ10 ይጀምራል። ከ10 እስከ 16 ደግሞ ይሄዳል። ይሄ ደግሞ የዚያ ዘመን ገጽታ ምንድነው? ጋብቻና ጋብቻ ነክ ጉዳዮችን አያከብሩ ነበር። አይገርማችሁም? ጋብቻ የቀለለው በእኛ ዘመን ብቻ እንዳይመስላችሁ። በዛም ዘመን ጋብቻን ያቃልሉ ነበረ። ሁላችን አንድ አባት ያለን አይደለንምን ይላል ምዕራፍ 2 ቁጥር 10 ላይ። አንድ አምላክስ የፈጠረን አይደለምን? የአባቶቻችን ቃል ኪዳን በማስነቀፍ እኛ እያንዳንዳችን ወንድማችንን ስለምን አታለልን ይልና እግዚአብሔር የወደደውን መቅደስ ይሁዳ አርክሷል፣ የእንግዳውንም አማልክት ልጅ ሚስት አድርጎ አግብቷል። ይሁዳ አታሏል፣ በእስራኤልና በኢየሩሳሌም ውስጥ ርኩሰት ተሰርቷል። ይህን ከሚያደርግ ሰው እግዚአብሔር የሚጠራውንና የሚመልሰውን ለሰራዊት ጌታ ለእግዚአብሔር ቁርባን የሚያቀርበውን ከያዕቆብ ድንኳን ያጠፋል። ይህን ደግሞ አድርጋችኋል፣ እግዚአብሔር ቁርባኑን ዳግመኛ እንዳይመለከት ከእጃችሁ በደስታ እንዳይቀበለው መሠዊያውን በእንባና በልቅሶ በሐዘን ትከድናላችሁ። ቁጥር 14 እናንተም ስለምንድን ነው ብላችኋል። የቅድሙ መጣ። አሁንም ምንድን ነው የምትለን ነገር በጣም እኮ ትልቅ ነገር ስተት እየሰራችሁ ነው፣ እኔን አልፈራችሁም ሲላችሁ ምንድን ነው ብላችኋል ይላል። ይቀጥላል፣ ሊያስረዳቸው ይሞክራል። እንደ ቅድሙ ስለምንድን ነው ብላችኋል። ሚስትህ ባልንጀራህና የቃል ኪዳን ሚስትህ ሆና ሳለች እርሷን አታለሃልና እግዚአብሔር ባንተና በልጅነት ሚስትህ መካከል ምስክር ስለሆነ ነው። እግዚአብሔር የሕይወትን መንፈስ አንድ አድርጎ ጠብቆልን የለምን? እርሱም የሚፈልገው ምንድን ነው? ዘር አይደለምን? ስለዚህ መንፈሳችሁን ጠብቁ። ማንም የልጅነት ሚስቱን አያታል። መፋታትን እጠላለሁ ይላል የእስራኤል አምላክ እግዚአብሔር። ልብሱን በግፍ ሥራ የሚከድነውን ሰው እጠላለሁ ይላል የሰራዊት ጌታ እግዚአብሔር። ስለዚህ እንዳታታልሉ መንፈሳችሁን ጠብቁ ይላል። 3 መሰረታዊ የጋብቻ ችግሮች ነበረባቸው እዚህ ዘመን የነበሩ ሰዎች። 3 በጣም ቤዚክ የሆነ እግዚአብሔር ያዘነበት አሁን ካነበብኩ ክፍል። አንደኛው የመጀመሪያዎቹ ያላገቡት ናቸው። ወጣቶቹ የእንግዳ አማልክት ልጆችን ያገባሉ። ተመልከቱ። የእንግዳውንም አምላክ ልጅ ሚስት አድርጎ አግብቷልና ይሁዳ አታሏል። ኪዳን የሌላቸውን በዙሪያቸው ያሉ አማልክቶችን የሚያመልኩ ሴቶችን ያገቡ ነበረ። ወንዶችም ሴቶችን ያገቡ ነበረ። ኪዳን ካላቸው ሴቶች ይልቅ ኪዳን ለሌላቸው ሰዎች ትኩረት እየሰጡ ምን አለበት ብለው ያገባሉ። ኪዳን የሌለውና ያለው እንዴት ይገናኛል ወገኖች? ይሄ አንዱ በደል ነው እግዚአብሔር ያዘነበት። በልጆቼ መካከል ሰው ጠፍቶ ነው፣ የኪዳን ሰው ጠፍቶ ነው ብሎ እግዚአብሔር አዝኗል። የማያምን ሰው ማግባት አንዱ ኪዳን የሌለው ከእግዚአብሔር ጋር ያልታረቀ ያልዳነ በኪዳን እስራት ውስጥ የሌለን ሰው ማግባት እግዚአብሔርን በጣም የሚያሳዝን ነው። ለዚህ ነው ብርሃንና ጨለማ ህብረት የለውም ይላል አይደለ? አይ በፍጹም አይገናኝ። ልናገናኛቸው ብንል ብርሃን ሲመጣ ጨለማ ያው ይወጣል አይደል? ብርሃን ሲጠፋ ነው ጨለማ የሚነግሰው። ስለዚህ አንዱ ይሄ ስህተት ነበረባቸው። የማያምን ሰው የማግባት ዝንባሌ፣ ፍላጎት። እንደዚህ አይነት ምናልባት ትስስር ያላችሁ ሰዎች ካላችሁ እግዚአብሔር እያሳዘናችሁ እንደሆነ ልንገራችሁ። አትሸንገሉ። አመጣዋለሁ የሚለው በጣም ሰይጣን የሚጠቀምበት የሽንገላ ቃል ነው። ሁለተኛው ያገቡት ሰዎች ደግሞ 2 መሰረታዊ ችግር ነበረባቸው። ያገቡት ደግሞ አንድ እንትን ትዝ አለኝ።
ልንገራችሁ። መጽሐፍ ቅዱስ ኮሌጅ በዲግሪ መርሃ ግብር ስንማር አንድ ፓስተር አሁን ወደ ጌታ ሄዷል። እንደዚህ አለኝ። በድሮ ጊዜ ታጋይ ስለነበሩ የኢህአዴግ የነበሩ ወያኔዎቹ የነሱን ታሪክ ነው የሚነግረኝ። በዛ ውስጥ የነበራችሁ ሰዎች እዚህ ውስጥ ካላችሁ ቅር እንዳትሰኙብኝ፣ እሱ ያለውን ነው መነግራችሁ፣ እኔ አይደለሁም። እና እነኚህ የወያኔ ወታደሮች በጣም ኮሚትድ ናቸው፣ የተሰጡ ታጋዮች ናቸው። በዛ ጫካ ውስጥ ይጋባሉ፣ አይወልዱም። ለዓላማ ቆራጥ ሆነው እየታገሉ ገፍተው አዲስ አበባ መጡ። ልክ አዲስ አበባ ሲመጡ ሲቆጣጠሩ አዲስ አበባ ያዩአቸው ሴቶች በሙሉ ሸበላ ሆኑባቸው፣ አበባ ሆኑ። እንዲህም አለ እንዴ አሉ አለኝ። እሱ ነው ያለኝ። ሲያየው ሁሉም አበባ ሆነ፣ የሚያማምሩ ሆነ። እዛ ያው እንዳይ ጫካ ሰዎች ናቸው፣ ኦልሞስት ዋይልድ ናቸው። ስለ ንጽህና ይታሰብ እዛ አይደለ? ስለ መብሏ። እዚህ ግን ስለ ኮስሞቲክ ይታሰባል። መሀል ነዋ፣ ሰላም ነዋ። ሲያዩአቸው አበባ ሆኑ አሉና እየፈነገሉ ማግባት እና እንደዚህ ሆነዋል ብሎ ነገረኝ። ይህንን ከምን የተነሳ እንደነገረኝ ታውቃላችሁ? አንድ መጋቢ ሚስቱን ፈታ ብሎ ነው የነገረኝ። ሲፈታ ለሱ ማስረጃ ነው የሰጠኝ። እሱ ነው ያለው፣ እኔ አይደለሁም። እና ገጠር ላይ በጣም በልጅነት ጊዜ እዛ ገጠር ውስጥ የተጋቡ ሚስት ነበረችው አለ። በጣም የስንት ልጆቹ እናት እና በጣም ጸጋው ፍሎሪሽ እንዲያደርግ በጣም እታግዘው። ከዛም በሆነ አጋጣሚ አዲስ አበባ ሲመጣ እንደ ወያኔዎቹ ሆነ። ቸርች ሲመጣ አበባ ብቻ ሆነ። ሲያገለግል አበባ ብቻ። እሷ አስጠላቸው አለ። ከዛም ፈታት ብሎ ነው የነገረኝ። እነኚህም በዛም ዘመን እንደዚህ ፈንጋዮች ነበሩ። አያችሁ፣ የእንግዳ ማለክት ልጅ ሲያዩ የኪዳኗ ያገቧትን በጋብቻ ይገርማችኋል፣ እንደተጋባችሁበት ጊዜ አይደለም። ብዙ ፊዚካል ለውጦች አሉ። 8 ቁጥር የሆነችው 11 ትሆናለች። ወደዳችሁም ጠላችሁ ሲወልዱ ቦርጫም፣ ወንዱ በጣም ሸበላ ሽንቅጥቅጥ የነበረው እንደኔ ቦርጫም ህገወጥ ግንባታ ይኖርበታል። ስትንከባከበው ምን ይደረግ ይመጣል ይሄ ሁሉ። እኔ እንደዚህ አልነበርኩ ባሁን ስንጋባ። ስለዚህ ቦርጫም ማትወድ ከሆነች ሚስቴ ምን መሆኗ ነው? ትፈንግለኝ አይሆንም። አያችሁ፣ በአንዳንድ ጊዜ በሚያመጣቸው ለውጦች አማካኝነት እያዩ የቀደሙ ሚስቶቻቸውን እየተው ከእንግዳ አማልክት፣ ምክንያቱም ከዚህ ውስጥ ትንሽ በቸርች አስቸጋሪ ገጽታ ስላልሄዱ ነው ያገባሉ። የማታምነውን አማልክት፣ የእንግዳ አማልክት የሚያመልኩትን፣ ጣዖት የሚያመልኩትን ያገባሉ። ገቢ ለልማት ያስገባሉ። እግዚአብሔር ያያል። ወይ ጉድ! እንዴት አይነት ድፍረት ነው ይላል። እግዚአብሔር ያዝንባቸው። ይሄ ብቻ ቢሆን ጥሩ ነው። እንግዳ አማልክት ልጅ ያገባሉ። ከዛስ በኋላ ደግሞ አንዳንዶቹ እንደዚህ አይነት ነገር ውስጥ አይገቡም፣ ግን ከሚስታቸው ከባላቸው ጋር ድብብቆሽ ይጫወታሉ፣ ያታልላሉ። ድብብቆሽ ያበቃይ ፌክ በፌክ ያደርጉታል ቤቱን። ገንዘብ ሲያገኙ አይነግሩም። ለባሌ ሳል ነገር ነው እማዬ የምሰጥሽ ብለው ይሰጣሉ። ግልጽ ነው። ባል አልሰማም፣ ሚስቴ ሳትሰማ ነው እያሉ የሚያደርጉት ነገር ያታልላሉ። አንተ እንደዚህ ቦታ ታየ ሲባል አይደለም እኔ ያታልላሉ፣ ያጭበረብራሉ፣ በገንዘብ ያጭበረብራሉ። የኛ ዘመን ደግሞ በጣም ለዚህ ተጋላጭ አድርጎናል። በተለይ ስልክ ያልሆንበትን ነገር ነው የሚያናግረን። ያታልላሉ፣ ሚስቶቻቸውን ያታልላሉ፣ ባሎቻቸውን ያታልላሉ። አንዳንዶቹ ከራር አድርገው ይፈታሉ። እንግዳ ማለክት ሚስት ለማግባት ሲፈልግ በሰበብ አስባብ አድርጎ ይፈታል። ስለዚህ እግዚአብሔር አልፈራችሁኝም እናንተ የእንግዳ ማለክት የምታገቡ ያላገባ ሰው ያላመነ ሰው ለማግባት የምትንደረደሩ አሳዝናችሁኛል አላቸው። የትዳር አጋራችሁ የምታታለሉ እያሳዘናችሁኝ ነው አላቸው። ፍቺ ላይ የምትንደረደሩ እኛ አሁን ከትምህርት ቤት ነው የመጣሁት፣ እየተማርኩ ነው እና ሜሬጅ ኤንድ ፋሚሊ ካውንስሊንግ ነው እየተማርን ያለ ነው። አሁን ከረንትሊ እየወሰድኩት ያለ ኮርስ ነው እና በእኛ መካከል አንድ ጠበቃ ሰው አለ። በጣም ብዙ ሪፈር ነው የሚያደርግልን ስለ ፍቺ፣ የፍቺ ምክንያቶች፣
ክርስቲያኖች ሊፋቱ የሚንደረደሩባቸው ነጥቦች ያስረዳናል። ተማሪ ነው፣ አስተማሪው እንደዛ ኤክስፐርት ናቸው፣ ያስረዱናል። ወይ ጉድ! እንዴት አይነት እግዚአብሔርን የማሳዘን ዘመን ላይ ነው ያለነው። ስለዚህ አላቸው እነኚህ በዚያ ዘመን እግዚአብሔር የሚፈሩ ሰዎች ያላገቡቱ ምን ይላሉ መሰላችሁ? እኔ ጌታ የሰጠኝን ነው ማገባው እንጂ የፈለገ ይመጣ ያላመነ አላገባም ይላሉ እግዚአብሔር የሚፈሩት። ያገቡቱ ደግሞ የፈለገ ነገር ትሁን ሚስቴን ባሌን እስከ ሕይወቴ ፍጻሜ ይዤ ቆያለሁ ከነችግሩ አልፈታም ይላሉ፣ አላታልልም ይላሉ። አያችሁ? የዚያን ጊዜ እግዚአብሔርን የሚፈሩ ተነጋገሩ። እናንተ ቆይ አንዳንድ ጊዜ ከሰዎች ጋር ስትነጋገሩ እግዚአብሔርን በመፍራት ነው የምትነጋገሩ ሲል ጠይቃችሁ፣ ይህን ጥያቄ እስቲ ዛሬ ፎርዋርድ ላድርግላችሁ። እግዚአብሔርን በመፍራት ነው የምትነጋገሩት? ስለማንኛውም ኬዝ ኢሹዎች፣ ሁኔታዎች ስትነጋገሩ ኖት ፎርማል በስብሰባ ምናምን አይደለምላችሁ፣ ኢንፎርማሊ ካፌ ላይ፣ መንገድ ላይ፣ ታክሲ ውስጥ፣ ቤተሰብ ቡና እየጠጣን የምናወራቸው ነገሮች እግዚአብሔርን መፍራት አለባቸው። እግዚአብሔርን የሚፈሩ እርስ በርሳቸው ተነጋገሩ። ይህንን አመጻ ሲያዩ እንዳታደርግ የሚሉ እዚህ ጋር አመጻ ሲያዩ ተው፣ እዚህ ጋር ፈታች እንትና ደግ አረገች አይልም። እግዚአብሔር የሚፈራ በፍጹም ትክክል አላረገችም ይበድላት ከፈለግ። አያችሁ? እግዚአብሔር የሚፈራ እንግዳ ማለክት ልጅ የማግባት ዝንባሌ፣ የማያምን ኪዳን የሌለው የማግባት ዝንባሌ፣ የቃል ኪዳን ሚስትን ማታለል ዝንባሌ፣ አልፎ ተርፎ የፍቺ ዝንባሌ፣ መፍታት፣ ፍቺን ኖርማል ማድረግ እግዚአብሔር አልወደውም፣ እኔና ለመፍራት ነው አላቸው። ምዕራፍ 2 ከቁጥር 17 ጀምሮ እንደገና ደግሞ እስከ ምዕራፍ 3 ቁጥር 6 ድረስ ደግሞ ሌላ ጉዳይ ነግራቸዋል። ያልፈሩበትን ነገር እግዚአብሔር በቃላችሁ አታክታችሁኛል፣ እናንተም ያታከት ነው በምንድን ነው? እችን ጥያቄ አትርሷት። በምንድን ነው? አሁንም አለች። ምን አደ በምንድን ነው? ክፉ የሚያደርግ ሰው በእግዚአብሔር ዘንድ መልካም ነው፣ እርሱም በእነርሱ ደስ ይለዋል፣ ወይስ የፍርድ አምላክ ወዴት አለ በማለታችሁ ነው። እግዚአብሔር ፈራጅ አይደለም ማለት ነው። ሌላኛው እግዚአብሔርን አለመፍራት። እግዚአብሔር ጻድቅ ፈራጅ ነው። እስቲ እግዚአብሔር ጻድቅ ፈራጅ ነው በሉ። ድገሙልኝ እንደገና ጮክ ብላችሁ። ጻድቅ ፈራጅ ነው። አትፈርድም። ይሄ ሁሉ ነገር አሁን ስለ ሀገራችን አትፈርድም የሚሉ ሰዎች አሉ። ስለ አንዳንድ ነገር ፍርድ የለም እግዚአብሔር አይፈርድም ብለው በድፍረት ይናገራሉ። በፍጹም አፋቸውን በሙላት ከፍተው ይናገራሉ። ምዕራፍ 3 ሲገባ ግን እግዚአብሔር እኔ የፍርዴን አቅጣጫ ልንገራችሁ አለ። እኔ እመጣለሁ አለ። የጊዜ ጉዳይ ነው፣ እመጣለሁ አለ። የምትፈልጉት ጌታ በድገት ወደ መቅደሱ ይመጣል፣ የምትወዱት የቃል ኪዳን መልእክተኛ ነው ይመጣል ይላል የሠራዊት ጌታ። ነገር ግን እርሱ እንደ አንጥረኛ ሰዓት እንደ አጣቢ ሳሙና ነው። ሲመጣ ሲሪየስ ነው። የአጣቢ ሳሙና ታውቃላችሁ አይደለ? እስኪለቅ ድረስ እንደሚያሽ የአንጥረኛ እሳት ወርቅን የሚያነጥሩ ሰዎች የወርቅ ኳሊቲ እስኪወጣ ድረስ እሳቱን እየጨመሩ እንደሚያነዱ ገለባ ቡን እስኪል ድረስ እንደሚያደርጉ እንዲህ እግዚአብሔር ይፈርዳል። ወርቁን ወርቅ ያደርገዋል። አሜን ነው። እመጣለሁ አለ። እርሱ በተገለጠ ጊዜ የሚቆም ማን ነው? እርሱ ብር እንደሚያነጥር እንደሚያጠራ ሰው ይቀመጣል። የሌዊንም ልጆች ያጠራል፣ እንደ ወርቅና እንደ ብር ያነጥራቸዋል። እነርሱም ለእግዚአብሔር በጽድቅ ቁርባንን የሚያቀርቡ ይሆናሉ። አያችሁ? እግዚአብሔር ከአገልጋዮች መሃል ያነጥራል። ግድላችሁ ምን እነግራችኋለሁ፣ ይነጠራሉ። ቤቱን የሚያቆሽሹ እግዚአብሔር እሳቱን ያመጣዋል። እግዚአብሔር ቅባቱን ያመጣዋል። እዚህም ቤተ ክርስቲያን እንደዚሁ በድንግዝግዝ በውሸት በማጭበርበር እግዚአብሔር እንደማይፈርድ መስሏችሁ በብዙ ልምምድ ውስጥ ያላችሁ ካለ እግዚአብሔር እንደ አጣቢ ሳሙና እንደ አንጥረኛ እሳት ይመጣባችኋል። ደስ ይበልህ፣ ቤት የሚያጠራ እግዚአብሔር አለ። ሃሌሉያ! እግዚአብሔር ጻድቅ ፈራጅ ነው። እኔ ፈርዳለሁ አላቸው። ሌላኛው አምስተኛው ምዕራፍ 3 ከ7 ጀምሮ እስከ 12 ነው። ከአባቶቻችሁ ዘመን ጀምሮ ከሥርዓቴ ፈቀቅ ብላችኋል። አንድ ሥርዓት ጥሰዋል፣ እርሷንም አልጠበቃችሁም። ወደ እኔ ተመለሱ፣ እኔም ወደ እናንተ እመለሳለሁ ይላል የሠራዊት ጌታ እግዚአብሔር። እናንተ ግን የምንመለሰው በምንድን ነው ብላችኋል። የሚገርም ነው። አሁንም መጣ ያ ነገር። ምንድን ነው? እኛ we are okay ይላሉ። እኛ ትክክል ነን ነው የሚሉት።
በምንድነው ተመለሱ የምትለን? እናንተ ግን የምንመለሰው በምንድነው ብላችኋል። ሰው እግዚአብሔርን ይሰርቃልን? እስቲ ይሄን ጥያቄ ላጠገባችሁ ያለውን ሰው ጠይቁ። ሰው እግዚአብሔርን ይሰርቃል በሉልኝ እስቲ። መልሱንም ስሙታ። ምን አላችሁ? ሰው እግዚአብሔርን ይሰርቃልን ብሎ ጠየቃቸው። እንግዲህ ራሱን እኮ ነው እንደው ሰው ከኔ ይሰርቃል እንዴ ብሎ እኮ ነው የሚጠይቃቸው። ልጆች ከአባት ሲሰርቁ ውስጥ ያስቡ የመገባቸው እኔ ያውቃለሁ። አንድ ጊዜ ሰርቄ ያውቃለሁ ከአባቴ ኮት ውስጥ 2 ብር እና በጣም ተጸጽተኛለች። ታሪኬ ላይ ጥቁር ነጥብ ናት እሷ። አልወድም በቃ ሌላ የስርቆት እንትን የለኝምና ግን ይገርማችኋል ፋዘሬ በጣም ስለሚያምነን ሁላችንም ልብስም ምንም አድርጎ ይሰቅላል እና አድርጌው ማላውቀው አንድ ቀን የሆነ ነገር ብቻ 4ኛ ክፍል ነው አስታውሳለሁ። የሆነ በውስወሳ ነው ጓደኞቼ ወስውሰውኝ ነው እና ከኮቱ ውስጥ 2 ብር ወስጄ የሆነ ነገር ፋዘር አወቀ። መጥቶ ሲጠይቀኝ ሸምጠጥ ፈጽሞ አልኩኝ። ሁላችንም ቤት ብንጠየቅ እኔን ሰንበት ትምህርት የምታስተምረኝ አንዲት እህት ነበረችና በሷ በኩል እስቲ ጠይቂው 2 ብር ነው እኮ 2 ብር ማለት እኔ 4ኛ ክፍል ማለት ስንት መሰላችሁ? ወደ 71 ምናምን አካባቢ ማለት ነው። አንዳንዶቻችሁ አልተወለዳችሁ እና መታ ስትጠይቀኝ የሰንበት አስተማሪን በጣም ስለምናከብር ለሷ ነገርኳት። እያችሁ ጄኒውን አገልጋይ ስለነበረች ከምሯ ስለምታገለግለ ወስጃለሁ እኔ ነኝ። ነበጋሻው የሚባል ልጅ አንድ በጣም ዓለማዊ ልጅ አለ። እነሱ አታለውኝ ነው አልኳት። እዛም በቃ ለፋዘር ነገረችን፣ በመረት ታለፍኩ። እግዚአብሔርም እንደዚህ አይነት ፊሊንግ ውስጥ የገባ ይመስለኛል። ሰው እግዚአብሔርን ይሰርቃል። በምንድነው ምን ሰርቀህ አሉ። እንግዲህ ላስረዳችሁ አለ። በአስራትና በበኩራት ነው። እናንተም ይህም ሕዝብ ሁሉ እኔን ሰርቃችኋልና በእርግማን እርጉሞች ናችሁ። ለካ እግዚአብሔር እኛ ያስቀመጠው ንብረት ነበረ። ንብረቴን ወስዳችኋል አላቸው። አስራት የሚባል ነገር አስቀምጬ ነበር እናንተ ጋር፣ ያንን በላችሁብኝ፣ ወሰዳችሁ አላቸው። እኔ ይሄ ጉባኤ ስለ አስራት ግንዛቤ ያለው ይመስለኛል፣ አብዛኛዎቻችሁ ይመስለኛል። ግን ይገርማችኋል እግዚአብሔር እስራኤላውያንን የእግዚአብሔር እስራኤልን ታማኝነት ለመፈተን ለማየት እንደሚወዱት ለማሳየት ከሰጣቸው ስርዓቶች መሃል አንዱ አስራት ነው። አስራት 2 ነገር ነው። አንደኛ ለእግዚአብሔር ያለን ታማኝነት መግለጫ ነው። ሁለተኛ ሌዋውያን የሚባሉ ሌላ እድል ፈንታ የሌላቸው ለነሱ መብል ይሆን ዘንድ እግዚአብሔር የሰጠው ድንጋጌ ነበር። ሲጀምር እንዳነበብኩላችሁ ከአባቶቻችሁ ዘመን ጀምሮ ከስርዓት የፈቀቅ ብላችኋል። ይሄ ከአባቶቻቸው ዘመን ጀምሮ የመጣ ስርዓት ነው። አስራት ከ10 1 ማለት ነው። ከምናገኘው ከማናቸውም ገቢዎች ከ10 1 የእኛ አይደለም፣ የእግዚአብሔር ነው። ስለዚህ እሱን ወደ ጎተራ ያስገቡ ነው ያላቸው። እነሱ ግን ያንንም 10ሩንም ይበላሉ። ስለዚህ አስራት አለመስጠት ሌብነት ነው አላቸው። እኔን መስረቅ ነው። በቤቴ ውስጥ መብል እንዲሆን አስራቱን ሁሉ ወደ ጎተራ አግቡ። የሰማይንም በረከት ባልከፍትላችሁ በረከትን አትረፍርፌ ባላፈስላችሁ በዚህ ፈትኑኝ ይላል የሠራዊት ጌታ እግዚአብሔር። ስለ እናንተ ነቀዙን እገሥጻለሁ፣ የምድራችሁን ፍሬ አያጠፋም፣ በእርሻችሁ ያለውን ወይን ፍሬ አያረግፍም ይላል የሠራዊት ጌታ እግዚአብሔር። እንድምታውን ነግሯቸው ነው ኮሬክሽን የሚሰጣቸው። ምንድነው? ተመልከቱ እዚህ ጋር ነቀዙን እገሥጻለሁ ይላል። በነቀዝ ውስጥ ነበሩ እነኚህ ሰዎች። ነቀዝ ይበላባቸው ነበረ የእርሻ ምርታቸውን። የምድራችሁንም ፍሬ አያጠፋም። እኔ ይሄ በጣም ልቤን ነክቶኛል። የምድራችሁንም ፍሬ ልብ ብላችሁ ስሙኝ። እቺ በጣም የጊዜው መልእክት እንደሆነ ይሰማኛል። እግዚአብሔር ሰዎችን ሊቀጣ ሲፈልግ እንደዛ ነው የሚላቸው። ሲተክሉ ሲያርሱ ዝም ይላል፣ ሲተክሉ ዝም ይላል። ይተዋቸውና የት ጋር ፍሬ ጋር ሲደርስ ፍሬያቸውን ያረግፍባቸው። በጣም እግዚአብሔር ቅጣት አንዳንድ ጊዜ እንደዚህ ሲሪየስ እንደሆነ እንድታስቡ ፈልጋለሁ። ስታለሙ ደስ ችግር የለበትም እግዚአብሔር። ምን ችግር አለበት? እሱ ሉዓላዊ አይደለም? ችሎታ አለው። ቆፍር፣ ልፋ፣ ስራ፣ ጥረት አድርግ። ከዛስ በኋላ ፍሬ ጋር ስትደርስ እሱ ላይ ፍብል ይልበታል። ድካምህን ከንቱ ያደርገዋል። ልፋትን ከንቱ ያደርግባል። በቃ እግዚአብሔር እኔ ነኝ አለ። ፍሬውን እንዲረግፍ አደርጋል። ወይን ደርሶ ርግፍ ይላል።
አስራትን መስጠት እግዚአብሔርን የመፍራት መገለጫ ነው። ሲጮክ በሉና አስራትን መስጠት እግዚአብሔርን የመፍራት መገለጫ ነው በሉ። ዛሬ አንድ ኪዳን እንድንገባ ፈልጋለሁ። እንደው ከልባችሁ የትም ቤተክርስቲያን የምታመልኩ ሁኑ፣ አስራታችሁን ለነብይ አይደለም የምትሰጡት። አስራታችሁ የእግዚአብሔር ነው። ስለዚህ ለእግዚአብሔር ቤት ጎተራ እኮ የሚለው በብሉይ ኪዳን ጎተራ ይበል፣ የአዲስ ኪዳን ጎተራ ቤተክርስቲያን ናት። መስጠት በጣም 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 የፍቅር መገለጫ ነው። በደስታ ነው መስጠት ያለባችሁ። ስለዚህ አስራቴን እሰጣለሁ ብላችሁ ምናልባት አሁን ሪሶርስ የሌላችሁ ገንዘብ የሌላችሁ ልትኖሩ ትችላላችሁ። ነገ እግዚአብሔር ገንዘብ ይሰጣችኋል። አሁን ደግሞ እግዚአብሔር ገንዘብ ይሰጣችኋላችሁ፣ እግዚአብሔር ያበዛላችኋል። ግን አሁን በታማኝነት ይሰጣችኋላችሁ፣ እግዚአብሔር ያንን እንዲያበዛላችሁ ኪዳን እንድንገባ ፈልጋለሁ። ተስማማላችሁ ከኔ ጋር? እኔ አስራቴን እሰጣለሁ ብላችሁ ብቻ ቃል ኪዳን እንድትገቡ ፈልጋለሁ። ምን ማለት እያላችሁ መሰላችሁ? አልሰርቅህም እግዚአብሔርን እያላችሁት ነው። ጮክ ብላችሁ ትላላችሁ። ድምጻችሁን እግዚአብሔር እንዲሰማ እኔም እንድሰማው አስራቴን ለእግዚአብሔር እሰጣለሁ በሉ እስቲ። እስቲ እንደገና ድገሙ። እንደገና እግዚአብሔር ይመስገን። ታማኞች ደግሞ ፐርሰንት ጨምሩላችሁ ፈልጌ ነው። ያቺን ካልኩሌት ከአመት በ10 አመት 10%፣ አረ ወደ 11 ከፍ አድርጉት፣ ወደ 12 ከፍ አድርጉት። እግዚአብሔር በዛ ይባረካችሁ። የመጨረሻው ምዕራፍ 3 ቁጥር 13 ላይ ይሄ በተለይ አገልጋዮች በደንብ እንድሰሙ ትፈልጋለሁ። ቃላችሁ በእኔ ላይ ድፍረት ሆኗል ይላል እግዚአብሔር፣ እናንተ ግን በአንተ ላይ ደፍረን የተናገርነው በምንድን ነው ብላችኋል። እናንተም እግዚአብሔርን ማገልገል ከንቱ ነው። ትእዛዙን በመጠበቅ በሰራዊት ጌታ በእግዚአብሔር ፊት ሐዘንተኞች ሆነን በመሄድ ምን ይረባናል ብላችኋል። አሁንም የሚታበዩትን ሰዎች ብፁዓን ብለን እንጠራቸዋለን። ክፉን የሚያደርጉ ጸንተዋል፣ እግዚአብሔርን ይፈታተናሉ ያመልጣሉ ብላችኋል ይላል። እግዚአብሔርን ማገልገል ከንቱ ነው ይሉ ነበር። ምን ዋጋ አለው? ሁለት ነገር ነው። አንደኛ እግዚአብሔርን ማገልገል ከንቱ ነው ይላሉ። ሁለተኛ ለእግዚአብሔር ብሎ ታማኝ ሆኖ በንጽህና መኖር ትርጉም የለውም፣ ዋጋ የለውም ይላሉ። እዚህ ጋር እንደሚናገረው በሰራዊት ጌታ በእግዚአብሔር ፊት ሐዘንተኞች ሆነን በመሄድ ምን ይረባናል ማለት ኢንቴግሪቲያችንን ጠብቀን ንጽህናችንን ጠብቀን ዲሲፕሊናችንን ጠብቀን መሄድ ትርጉም የለውም። አመፀኞች ይላል ሪፈር ያደርጋሉ፣ ትዕቢተኞችን ሪፈር ያደርጋሉ። ብፁዓን ብለን እንጠራቸዋለን። ተመልከቱ፣ ትዕቢተኞችን፣ አመፀኞችን፣ ኃጢአተኞችን እውቅናና አድናቆት እየሰጡ የራሳቸውን አገልግሎት የሚያኮስሱ ነበሩ። አገልግሎት ከንቱ አይደለም። አገልግሎት ክብር ነው። እንደውም ክብር ነው። በጣም በእውነት አገልግሎት ዝም ብሎ በማንም ወይም በምንም የሚሰጥ አይደለም። ይሄንንም ሐዋርያት ሥራ ምዕራፍ 1 ላይ ቁጥር 15 አካባቢ ሄዳችሁ ብታነቡ ስለ ይሁዳ የእግዚአብሔር ቃል የሚናገረውን ሄዳችሁ ማየት ትችላላችሁ። ይሁዳ ከሐዋርያት ከበጉ ሐዋርያት ጋር የተመረጠ ሰው ነው። የበጉ ሐዋርያትና ሌሎች ሐዋርያት ይለያያሉ። የበጉ ሐዋርያት ኢየሱስ ክርስቶስን በዓይናቸው ያዩ፣ በኢየሱስ የተመረጡ፣ በኋላኛው በአዲሲቷ ኢየሩሳሌም ስማቸው በ12ቱ የኢየሩሳሌም በሮች ላይ የተጻፈ እንዲሁም ደግሞ በ12ቱ ዙፋን ላይ ተቀምጠው በ12ቱ የእስራኤል ነገድ ላይ በሚመጣው ዘመን የሚፈርዱ ናቸው። የበጉ ሐዋርያት ይሄ ስፔሻል ፕሪቪሌጅ ያላቸው ናቸው። ከዛ በኋላ ከነኚህ ከ12ቱ ደቀ መዛሙርት ወይም የበጉ ሐዋርያት በኋላ ያሉት ሐዋርያት ይሄ ክብርና የላቸው፣ ሐዋርያነት ጸጋ አላቸው። ኢቭን ኢንክሉዲንግ እነ ጳውሎስን ጨምሮ ማለት ነው። ለዚህ ክብር የተመረጠው ይሁዳ ነበረ። ይገርማችኋል። እና የእግዚአብሔር ቃል ሲናገር በአዲስ ኪዳን እንደዚህ አለ። ይሁዳ ራሱን ሰቅሎ ሞተ፣ ኢየሱስን ሽጦ ከፍተኛ ውርደት ውስጥ ገባ። ከዛም በሱ ቦታ ላይ የመንፈስ ቅዱስን ተስፋ ሲጠባበቁ ይሄ ቦታ መሞላት ስለነበረበት ጴጥሮስ ተነሳና እንደዚህ አለ፣ በይሁዳ ቦታ ሰው መተካት አለብን። ይሄን ለመተካት ብሎ በሚናገረው ነገር ውስጥ እንደዚህ አለ፣ ይሁዳም ለዚህ ሐዋርያነት አገልግሎት ታድሎ ነበረ ይላል። ታድሎ እድል ነበረ አለ። አገልግሎት እድል ነው። ታድሎ ነበረ፣ እድል አግኝቶ ነበረ፣ ክብር አግኝቶ ነበረ። ነገር ግን በገዛ ፈቃዱ በተዋት በዚች አገልግሎት እና ሐዋርያነት ላይ ሌላ ሰው እንሹም አለ።
በገዛ ፈቃዱ። አንዳንድ ጊዜ አገልግሎት ተዋለው ለቃለው ስትሉ ሲሪየስ እንደሆነ ልታስቡ ያስፈልጋል። እድላችሁን በፈቃዳችሁ እንደምታመክኑ ማወቅ አለባችሁ። ታድሎ ነበር፣ እድል ተሰጥቶት ነበር፣ አልተጠቀመም። ወይራስ ደግሞ በተቃራኒው በሱ ቦታ የሚተኩ ሰዎችን በመመልመል ሂደት ውስጥ ያለውን ፕሮሰስ ሲናገር ምን አለ ጴጥሮስ? እንግዲህ ይሄንን እድል የሚጠቀም ምን አይነት ሰው ነው? ማን ይጠቀም ብሎ ክራይቴሪያ አወጡ። ክራይቴሪያው ምን እንደሚል ታውቃላችሁ? ኢየሱስ ክርስቶስ ከተጠመቀበት ጊዜ ጀምሮ እስካረገበት ጊዜ ድረስ ተመልከቱ። ከመቼ? ኢየሱስ ክርስቶስ አገልግሎት ከጀመረበት ከመጥምቁ ዮሐንስ ጥምቀት ጀምሮ ኢየሱስ ክርስቶስ እስካረገበት ጊዜ ድረስ። ሐዋርያት ሥራ ምዕራፍ 1 ላይ ያለቃል ነው ማለት ብላችሁ። ኢየሱስ ክርስቶስ በገባበትና በወጣበት ከእኛ ጋር ከነበሩ ሰዎች መካከል አያችሁ ኮሚትመንት ምን ያህል ቫልዩ እንዳለው። 3 ዓመት ተኩል ማለት እኮ ነው። 3 ዓመት ተኩል ሐዋርያ ሳይሆን በሐዋርያነት መሰጠት ያለ ሰው ካለ ይገባዋል አለ። 3 ዓመት ተኩል 2 ሰው ተገኘ በዚህ ኮሚትመንት፣ ማቲያስና ዮሴፍ የሚባሉ ሰዎች። እነሱ ብቻ እኔ በጣም ልቤን ይነካኛል። እነኚህ ሰዎች ምን ሆነን ብለው 3 ዓመት ተኩል ሐዋርያ አይደሉም። ኢየሱስ ክርስቶስ በገባበትና በወጣበት የሚገኙ አንዳንድ ጊዜ ጌታ ኢየሱስ ክርስቶስ ደቀ መዛሙርት ለብቻ እንትን ሲል ዞር በል ከዚህ አንተ የለም እየተባሉ እዛ ጠብቅ እየተባሉ ኑ ለብቻችን በታንኳ እንሻገር ሲላቸው ወይኔ እኛ ታንኳ ውስጥ አልተፈቀደልንም፣ በዛ ዞረው ሃሌሉያ እዛ የሚገኙ የሚገርም ኮሚትመንት፣ የሚገርም መሰጠት። በእውነት በመሰጠት ለምትሰሩት ነገር እግዚአብሔር ሽልማት አለው። ሃሌሉያ እግዚአብሔር ይሸልማል፣ እግዚአብሔር ያከብራል። እድልን ከሌላው ሚስ ያደረገውን ለእናንተ ይሰጣቸዋል። ሃሌሉያ እድል የሚቀበል ሰው አለ፣ ኮሚትድ የሆነ ሰው አሜን ይበልና ይቀበል። እግዚአብሔር ሌላው ችላ ያለውን ነገር ለአንተ በክብር የሚያቀብል ሰው አለ። አሜን በለኝ። ሃሌሉያ እንደዚህ አይነት ሰው ይሰማኛል። ሰው ያላያችሁ ሰው ወዲያ እዚህ ግቢ ያላለሽ ግን አንቺ በመሰጠት የምትሰሪ የምታገለግይ አንድ ቀን እግዚአብሔር ፒክ ያረግሻል፣ ፒክ ያረግሃል። ሃሌሉያ ይሄ በእውነት በቅርቡ የሚሆን ነገር ነው የምነግራችሁ። እግዚአብሔር ብድግ የሚያደርገው ሰው እድል የሚሰጠው ሰው አለ። ሃሌሉያ ሃሌሉያ ጮክ በሉና ሃሌሉያ በሉ። እስቲ እንደ ባለ እድል እንደሚቀበል ሰው ሃሌሉያ በሉ። እግዚአብሔር እድል የሚሰጠው ሰው አለ። አሜን 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 አሜን። 3 ዓመት ተኩል በሐዋርያት ኮሚትመንት፣ በሐዋርያት መሰጠት ሰው ይገኛል ሲፈለግ። ያ ሁሉ ከተንጋጋው፣ ያ ሁሉ ኢየሱስን ከተከተለው ሰው መሃል፣ ከኢየሱስ እጅ ከበላው ከጠጣ ፈውስ ካገኘ ሰው መሃል 2 ሰው ብቻ ይገኝ። በጣም የሚገርም ነገር ነው። በ3 ዓመት ተኩል 2 ሰው ብቻ በሐዋርያነት መሰጠት ተገኙ። ከዛም በኋላ በጣም ለሐዋርያት አጣብቂኝ ሆነና ጴጥሮስ እንግዲህ የኛን ክራይቴሪያ የሚያሟሉ እነኚህ ሰዎች ተገኙ፣ ማን ይሆን ብሎ በጸሎት እንዲህ ብሎ ጸለየ። የሁሉን ልብ የምታውቅ አንተ፣ የኛ የሰው መስፈርት አሟልተው 2 ሰዎች ተገኝተዋል። ከዚህ በኋላ ያለው መመዘኛ የልብ ያንተ ይሁን። በልብ ለካና አንዱ ላይ ይህንን ሐዋርያነት አገልግሎት ስጥ ብለው በልብ መመዘኛ ማቲያስ የሚባል ሰው አለፈ። አገልግሎት እድል ነው እያልኳችሁ ነው። እግዚአብሔርን ማገልገል ከንቱ አይደለም። እግዚአብሔር የተመሰገነ ይሁን። እግዚአብሔርን አገልግሎ ማንም አያፍርም። እኔ ምስክር ነኝ። ሃሌሉያ ይኸው ፍሬዎች አሉኝ። ማገልገል ከንቱ ነው ይላሉ። እያገለገሉ እየተበሳጩ የሚያገለግሉ፣ እየተነጫነጩ የሚያገለግሉ ነበሩ። በኢየሱስ ስም ይሄ መንፈስ የተመታ ይሁን። እየተነጫነጩ ማገልገል፣ እየተበሳጫጩ ማገልገል፣ እያኮረፉ ማገልገል፣ እንደ ዕዳ ይሄ አገልግሎት መጣ እያሉ ማገልገል ከንቱ አይደለም። ናፍቀነው በክብር ጓግተን ተጠምተን መች በደረሰ ብለን ነው እግዚአብሔርን ማገልገል። ደፋ ቀና ብለን ወገባችንን አስረን ሽልማት አለዋ። ራሳቸውን ከትዕቢተኞች ጋር ያነጻጽሩ ነበር። የሚታበዩትን ሰው ብፁዓን ብለን እንጠራቸዋለን። ትዕቢተኛን ያመሰግናሉ።
አንዳንድ ሰዎች አሉ ስንፍና የሚናገሩ በአመጻ ገንዘብ የበለጸጉ ሰዎችን አውትሻይን አጭሆ የሚናገሩ አሉ። እነኚህ ሰዎች እንደዚህ ነው። እግዚአብሔር ያዝናል። በአመጽ ከሚገኝ ብዙ ትርፍ እግዚአብሔርን ከመፍራት ጋር ያለ ጥቂት ነገር ይሻላል ይላል እግዚአብሔር ቃል። በአመጽ ከሚገኝ ብዙ ትርፍ እግዚአብሔርን ከመፍራት ጋር ያለ ጥቂት ነገር ይሻላል። ስለዚህ እናንተ አገልግሎት ከንቱ ነው የምትሉ አሳዝናችሁኛል፣ አልፈራችሁኝም አላቸው። ይሄንን ጊዜ ማወቅ ጥሩ ነው። በእንደዚህ አይነት ጊዜ ግን በልዩነት እግዚአብሔርን እየፈሩ የሚኖሩ ሰዎች ነበሩ። በልዩነት ታዲያ እግዚአብሔር የሚፈሩ ሰዎች ምን ብድራት አላቸው? እነኚህን እዚህ ጋር ያየናቸውን ነገሮች በፍጥነት በወፍ በረር ልናገርና ልጨርስ። አንደኛ እግዚአብሔር ይሰማቸዋል። ዛሬ እግዚአብሔር እንዲሰማችሁ ጸሎታችሁን ይዛችሁ የመጣችሁ እግዚአብሔርን የፈራችሁ ይሰማችኋል። እግዚአብሔርን የሚፈሩ ተነጋገሩ፣ እግዚአብሔርም ሰማ አደመጠም ይላል። ክብር ለእግዚአብሔር ይሁን። ሰው ባይሰማ እግዚአብሔር ከሰማ በቂ ነው። ሁለተኛ ታሪካዊ ሰው ያደርገናል። የመታሰቢያ መጽሐፍ ጻፈላችሁ። ታሪክ የማይረሳቸው ሰዎች ትሆናላችሁ። በአንድ ቦታ እግዚአብሔርን ባገለገላችሁበት ቦታ የእናንተ ታሪክ የሚረሳ አይሆንም። እግዚአብሔርን በመፍራት ያገለገላችሁ በመስሪያ ቤት ሊሆን ይችላል፣ በቤተ ዘመድ መካከል፣ በቸርችም እኔ በምሰራ ገንዘብ ይሆናሉ ይላል። ሶስተኛ የእግዚአብሔር መጠቀሚያ። እግዚአብሔር የሚጠቀመው እንደዚህ አይነት ሰዎችን ነው። እግዚአብሔር ይጠቀምባቸዋል። አራተኛ የእግዚአብሔርን ትድግና ምሕረት ታያላችሁ። የሰራዊት ጌታ እግዚአብሔር ሰው የሚያገለግለውን ልጁን እንደሚምር እንዲሁ ምራቸዋለሁ ይላል። እግዚአብሔር ምሕረትና እግዚአብሔር መታደግ የሚበዛላቸው ይሆናል። አምስተኛው ምዕራፍ 4 ላይ ያለ ቃል ነው። ነገር ግን ስሜን ለምትፈሩ ለእናንተ የጽድቅ ፀሐይ ትወጣላችኋለች። የጽድቅ ፀሐይ ይወጣል። የማያቃጥል ፀሐይ ይወጣላችኋል። ብርሃን ይወጣላችኋል። በጨለማ አይደለም፣ ታሪክ ይለወጣል። ሃሌሉያ። ደግሞ ይሄ እግዚአብሔር የሚያመጣው ሲዝን ምን አለው መሰላችሁ? ፈውስ በክንፎቹ ውስጥ ይሆናል ይላል። ፈውስ የምትፈልጉ ብዙ እንዳላችሁ አውቃለሁ። እግዚአብሔርን በመፍራት ውስጥ ፈውስ አለ። ሲዝን ይመጣል፣ ጊዜ ይመጣል፣ ወቅት ይመጣል፣ ፀሐይ ይወጣል፣ ብርሃን ይወጣል፣ ነገራችሁ ይደምቃል። ሃሌሉያ። ከዛም በኋላ ይሄ ኮንቲኒየስ የሆነ የማይቋረጥ የደስታ ህይወት ይሆንላችኋል። እንደ ሰባ እንቦሳም ትፈነጫላችሁ ይላል። የሰባ እንቦሳ የሚያውቅ ሰው ገጠር ያለ ሰው ነው። ከጋጣ የተለቀቀ ሰባ እንቦሳ በጣም መሬት የማይበቃው ዘሎ የማይበቃው ጆይፉል ላይፍ፣ ደስታ የተሞላ ህይወት ይሆንላል። እግዚአብሔር የሚፈሩ ሰዎች የሚያገኟቸው በረከት እነኚህ ናቸው። የመጨረሻው እዚሁ ምዕራፍ ሲዘጋው መደምደሚያው የክፎችን መዋረድ ታያላችሁ ከእግራችሁ በታች። ከዚህ በላይ በረከት አለ? ክፎች ተዋርደው ዝቅ ብለው ከናንተ በታች ሆነው። ቁጥር 3 ላይ ምዕራፍ 4 በደለኞች ከእግራችሁ ጫማ በታች አመድ ይሆናሉ፣ እናንተም ትረግጧቸዋላችሁ ይላል የሰራዊት ጌታ እግዚአብሔር። ከኛ በታች ይሆናሉ። በክፋታቸው ከፍ ከፍ ያሉ ሰዎች ዝቅ ብለው ታያላችሁ። ይሄ ነው ብለሲንጉ። ስለዚህ ወገኖቼ እግዚአብሔርን መፍራት በዚያን ቀን በእነኚህ ጊዜያቶች ሰው የእግዚአብሔርን ነገር የእግዚአብሔርን ፍቅር በሚያቃልልበት ጊዜ እግዚአብሔርን ፍሩ። ሰው የማይገባ መስዋዕት በሚያቀርብበት ጊዜ፣ አንካሳ መስዋዕት በሚያቀርብበት ጊዜ፣ ነጥቆ በሚያቀርብበት ጊዜ እግዚአብሔርን ፍሩ። እንደ ሌዊ ሁኑ። እግዚአብሔር ጻድቅ ፈራጅ ነው። ሰው ፍርድ የለም በሚል ጊዜ እናንተ እግዚአብሔርን ፍሩ። እግዚአብሔር ጻድቅ ፈራጅ ነው። የፍርድ አምላክ አለ። ሰው አስራቱን ሁሉ አልሰጥም ቢል እናንተ አስራታችሁን ስጡ። አንዳንድ ሰዎች አስራትን ከመሪዎች ከአገልጋዮች ሁኔታ ጋር ያገናኛሉ። በፍጹም አይገናኝም። የእግዚአብሔር ነው። ከእግዚአብሔር ጋር ነው ኔትወርኩ። ስጡ። አንዳንድ ቸርች ላይ አስተዳደሩ ገንዘብ አቢዩዝ ቢያረግ፣ አስተዳደሩ ገንዘብ ቢያባክን አይመለከተን፣ የኛ መስጠት ብቻ። እግዚአብሔርና እነሱ ይነጋገራሉ። እግዚአብሔር እነሱን ያያቸዋል። ማኔጅመንቱን የሚቆጣጠር የቤቱ ባለቤት አለ። እኛ አይደለንም። መስጠት ነው የኛ ጎተራ ውስጥ መክተት ነው።
የአገልጋዮችን ፊት እያዩ የሚሰጡ አሉ። አንዳንዶች ደግሞ ሬጉላር ሊያሳታቸውን በቁም ነገርና ብዙ በመስጠታቸው ትምክህት ውስጥ የሚገቡ ሰዎችም አሉ። አንዳንዴ እኛን ለመቅጣት ሲፈልጉ አስራት አንሰጣችሁም ይላሉ። በፍጹም በአስራት አገልጋይን አትበድሉም፣ አትቀጡም። ልንገራችሁ፣ ይሄ አመለካከት ካላችሁ ዛሬ ኮሬክት አድርጉ፣ አስተካክሉ። በፍጹም በአስራት አንቀጣም። እኛ በመሰረቱ የምንኖረው በአስራት አይደለም። እኛ የምንኖረው በእግዚአብሔር ፕሮቪዥን ነው። እኔ እግዚአብሔር ያለማመደኝ ቤተክርስቲያን ከምትሰጠኝ ቀለብ በላይ ነው ሁሌ የሚያኖረኝ። እግዚአብሔር የተመሰገነ። ስለዚህ አስራታችሁን ከምንም ነገር ጋር አታያይዙ፣ ለእግዚአብሔር ስጡ። እግዚአብሔር መፍራት መገለጫ ነውና፣ አለመስጠት አለመፍራት ነው። ብትቀንሱ፣ ብታስቀሩ፣ ብትሸውዱ። ሌላው አንድ ምክረ ሐሳብ ልስጣችሁ። አስራታችን አንዳንድ ሰዎች እዚህ ቤተክርስቲያን ሲያኮርፉ ሌላ ቤተክርስቲያን ሄደው ይሰጣሉ። ኖ፣ የእረኝነት አገልግሎት በምታገኙበት ቤተክርስቲያን ነው መስጠት ያለባችሁ። እኔ እላለሁ እዚህ የተመገባችሁ ሌላ ቦታ አትታለቡ እላቸዋለሁ። የኔም ቤተክርስቲያን እዚህኛ እንመገባቸዋለን፣ ወተታቸውን ሌላ ቦታ ይሰጣሉ። እንደሱ አይደለም። ለሚመግባችሁ መጋቢ፣ ለሚያገለግሏችሁ ሰዎች ቀለብ ይሆን ዘንድ ነው መስጠት ያለባችሁ። የእረኝነት አገልግሎት የምታገኙበት ቦታ ላይ ስጡ። ምናልባት እግዚአብሔር በስፔሻል ምሪት ከሰጣችሁ ከመሪዎች ጋር ተመካክራችሁ ሽፍት ማድረግ ትችላላችሁ። እኔ ያማክሩኛል፣ ፓስተር እኔ ገጠር ላይ ያገለገልኩበት ቸርች በጣም ደህይታለችና አስራቴን ዛ መስጠት ፈልጋለሁ ብሎ ያማክሩኝ። ስጡ እላቸዋለሁ። አያችሁ፣ አማክረውኝ እፈቅድላቸዋለሁ። ስጡ፣ ግድ የለም እዚህኛ ሪከርድ እናደርግላችኋለን። መስጠታችሁን ብቻ እርግጠኛ ሁኑ። ወይ ደረሰኙን አሳዩኝ፣ ወይ ባንክ ያስገባችሁበት አሳዩኝ እንጂ ችግር የለም ኪንግደም ማይንድ ነው ያለን እላቸዋለሁ። ገባችሁ? ያንተን ዲሲፕሊን ነው የምፈልገው፣ ገንዘቡን አይደለም። ያንተን አቋም ነው እላቸዋለሁ። ያማክራሉ። እውነተኛ ፋሚሊ ስንሆን በቤተክርስቲያን ውስጥ በዚህ ደረጃ እንመካከራለን። ኖ ምላቸው አሉ ደግሞ አንዳንዶቹ ኖ አይደለም ብዬም ደግሞ ምከለክላቸው አሉ። አንዳንዴም ደግሞ ገንዘባቸውን ሪሶርሱን ቼክ እናደርጋለን። ይሄ ነገር ንክክ ያለው ወይ የቆሸሸ ገንዘብ ይዘህ እንዳትመጣ ንጹህ ነው ወይ ብለም አንዳንዴ እንጠይቃለን። ለማንኛውም አስራት የእግዚአብሔር ነው፣ ከምንም ጋር አይገናኝ። በዚህ ታማኝ ሁኑ። አስራታችሁን በጣም በዲሲፕሊን ስጡ። የእግዚአብሔር ነው፣ ምንም አይጎልባችሁ። ምንም ይሄን በጣም ሲሪየስሊ ልምከራችሁ። ምንም አይጎልባችሁ። አገልጋዮቻችሁ እንዲያምሩ፣ አገልጋዮቻችሁ እንዲያድጉ፣ አገልጋዮቻችሁ በጣም ብለስድ እንዲሆኑ ከፈለጋችሁ አስራታችሁን ሬጉላርሊ በስነ ስርዓት በጨዋነት ስጡ። ቤተክርስቲያንም ለዚህ ዕውቅና ትስጥ። እግዚአብሔርን የምትፈራ ቤተክርስቲያን ትሁን። እኔ በዚህ ነው ልባርካችሁ የመጣሁት። እግዚአብሔርን በመፍራት የተባረከች ቤተክርስቲያን ትሁን። በዚያን ዘመን እግዚአብሔርን ፍሩ። እሺ፣ በእነዚህ አይነት ሲዝኖች ላይ አሁን ያየናቸው የሚኪያስ ዘመን ሰዎች በነበሩበት ሲዝን ላይ እግዚአብሔር ሲያስገኛችሁ፣ እናንተ ግን እግዚአብሔርን ፍሩ። እግዚአብሔር ለእናንተ እንዲህ ብሎ ይመስክርላችሁ። እግዚአብሔርን የምትፈራ እከሊት፣ እግዚአብሔርን የሚፈራ እከሌ ሲናገር ሰማው። እንደው በነቢይ በኩል መልእክት እንዲህ ይምጣላችሁ። አንቺ እግዚአብሔርን እንደምትፈሪ እግዚአብሔር ነግሮኛል ይበልሽ። አንተ እግዚአብሔርን እንደምትፈራ እግዚአብሔር ነግሮኛል ይበላችሁ። ክብር ለእግዚአብሔር ይሁን።